ሄደ? ማን እንዴ? ውዱ ባለቤት ተስፍሽ ነው። ከአንቺ ጋር አልነበር እንዴ? አልነገረሽም? ምኑን? ያው ከአንቺ ጋር ሲመጣ እየተፈነከነከ እየቦረቀ መጣና ከዚህ በኋላ ህይወቴን በአዲስ መጀመር አለብኝ አለ እና ደግሞ ይህንን አዲስ ህይወቴን ልጆቼም ሲያዩኝ አዲስ ህይወት እንደጀመርኩኝ እንዲያውቁ ፈልጋለሁ እያለ እና እንዴት ወዴት ለምን ሳልለው ጠብቀኝ ብሎ ውልቅ ብሎ ሄደ። ቆይ ምን አድርጎ ማለቴ ምን ነው ሊመጣ ነው? ፏ ብሎ ሊመጣ ነው። ቆይ ግን ምን አይነት የምስራች ብትነግሪው ነው እንደዚህ እንደ ጻል ልጅ እየቦረቀ ሄደው? ኧረ ምንም። ግን እኮ ይሄን ያህል የሚያስደስት ነገር አልነበረም። ግን ተመልሶ ይመጣል አይደል? እርግጠኛ ነኝ ይመጣል። ስለዚህ ፏ ብሎ የሚመጣውን ባሌን እኔም ቤቱን ፏ ባለ ቡና ቀራርቤ ልጠብቋ። ኦፍ ኮርስ እንዴት ነው? እውነትም ፏፏ ብለሃል። አዲስ ህይወት በአዲስ ሰው። ምነው ሴቶቹ የት ሄዱ? ያው እንግዳ እንቀበል ብለው ጉድ ጉድ እያሉ ብቻህን ተው አይደል? ሁሉም ሰው በቤቱ እንግዳ ሲመጣ ያለውን የሌለውን ተሯሩጦ ለመስጠት ይሞክራል። እኔ ግን በዚህ አላምንም። አዎ እሱ ልክ ነህ። ግን ይኸውልህ ነገር ያነሳዋል ይላል አያቴ። ምን መሰለህ ይኸውልህ አንድ ሰው አንድ ቤት ውስጥ የሆነ ሰው ቤት ሲመጣ የሆነ ነገር መቅመስ አለበት። አየህ የሰው ልጅ ሸክላ አይደል ተሰባሪ። አየህ እዛ ሰው ቤት መጣ፣ ስለዚህ ያን ነገር የሚተካ ነገር ቀምሶ መሄድ አለበት ነው የሚባለው። ምንድነው ያ ቀምሶ መሄድ አለበት ማለት? እዛ ቤት እስኪመጣ ድረስ ገብቷል፣ ብዙ ጉዳይ ብዙ ነገር አሳልፏል። ስለዚህ ትንሽ ነገር መቅመስ አለበት። ይሄ ምንድነው ባዶ አፍህን እንዳትሄድ ይባል የለ? ይኸውልህ ሰው አንተ ቤት የሚመጣው ሊመገብ ወይም ደግሞ ሌላ ነገር ፈልጎ አይደለም፣ አንተነትህን ፈልጎ ነው። ስለዚህ ሰው ወደ ቤት ሲመጣ የሚያስፈልገው ነገር ክብር፣ ጨዋታ ነው እንጂ ሌላ ነገር ፈልጎ እንዳልሆነ መገንዘብ ይገባናል። ይሄ ለኔ ሰዎች ተስፋ ሲቆርጡና ሲደክሙ የሚያደርጉት ነገር ነው። እንዴት ሰው በሄደበት በዋለበት ሲበላና ሲጠጣ ይውላል? ይሄ እኮ የሌለውን አይደለም ያለውን ማለት እንጀራ በበርበሬ ቢሆን ይሰጣል። ይሄ ማለት ደግሞ የቤቱ ክብር ነው ማለት ነው። አንተ እንዳልከው ሊሆን ይችላል። ነገር ግን እኔ እዚህ ቤት ከመጣሁ ስንት ሰዓት ሆኖኛል። ቢያንስ ባለቤት እኔን ማጫወት ይበልጥ መግባባት ያለብን አይመስልም? እሷ ግን ማር ቤቱን ትላለች። ይሄ ታዲያ ተገቢ ነው ብለህ ታስባለህ? አይ ይሄን ለማሳካት ብላ እኮ ነው ይመስለኛል ማጀቱን ማለት ጓዳውን ጉድ የምትለው። ታዲያ ለምን ደወልክ? እንግዳ ይዤ ልመጣ ነው ብለህ ነግረሃት ነበረ። ታዲያ ነገሮችን ያኔ ማስተካከል ሲገባት አሁን እንደ አዲስ ቤት ውስጥ ጉድ ማለት ብዙም አይመስጥም፣ ደስም አያሰኝም። ጭራሽ እኔ ጋር መተህ ቡና ምግብ ትለኛለህ? እኔ ማን እንደሆንኩ አታውቀኝም። እሰራልሃለሁ፣ እውነት ነው የምልህ፣ አስለቅስሃለሁ። እኔም ማን እንደሆንኩ አታውቅም።
እውነትም ሙን አታውቃትም ማለት ነው። አቅፈኝ የምትተኛው ገላዬን እንጂ ውስጤን አይደለም። ውስጤ ምን እንደሚያስብ አታውቀኝም። እሰራልሃለሁ። ሁለታችሁንም አንድ ላይ ድፍት ነው የማደርጋችሁ። እንዴ አባዬ ልጄ ጓደኛዬን ተዋወቂ። እድል እባላለሁ። ቁጭ በይና ከኛ ጋር ተጫወች። ያንተን ስም ግን አልነገርከኝም። አብርሃም እባላለሁ። አይቼ ግን አላውቅም። የአባቴ ወዳጅ ነው መሰለኝ። አዎ የአባትሽ በጣም ወዳጁ ነኝ። ቆይ እስካሁን የት ነበርሽ? አንዳንድ ማረጋቸው ነገሮች ነበሩ፣ እነዛን ስጨራርስ። አይ ሰሞኑን ግን ባህሪሽ በጣም ቀየር እያለብኝ ነው። አዎ እንደዚህ መሆኑ አይሻልም አባዬ? በነበርክበት ቦታ ስትሆን ሁሌም ሰዎች እዛ ቦታ ላይ ያስቀምጡና ይረሱሃል። ራስን መቀየር ስትጀምር ግን ድፍረት ስለሚኖርህ ሁሉም ሰው ግራ ይገባዋል። ያኔ ግራ ሲገባቸው አንተን ለማወቅ ጊዜና ቦታ ይፈልጋሉ፣ ይመርጣሉ። ለዛ ነው ራሴን መቀየር የፈለኩት። ጥሩ አመለካከት ይመስለኛል። አይመስለኝም። እንዴት? ሰው ራሱን እንደ ቦታውና እንደ ሁኔታው መቀየር አለበት ብዬ አላምነው። ምክንያቱም የምትኖሪው ለራስሽ ነው። ራሱንና የራሱን ሁኔታ ቦታና ጊዜ እያየ የሚቀያየር ለኔ እስስት ነው። የሰው ልጅ ደግሞ ይሄንን ባህሪ ይዞ ከሄደ መኖር ወይም ድጋሚ መራመድ ይችላል ብዬ አላምነው። ምን አለ መሰለህ፣ አንዳንድ ጊዜ ቆም ብለህ ራስን ስታስበው ለሰዎች ምንድነው ማያስፈልጋቸው ብለህ ስታስብ፣ ቆይ ለምሳሌ ቤተክርስቲያን ሆነ ዘፈን ትከፍታለህ? አልከፍትም። እሺ መጠጥ ቤት ውስጥ ሆነህ መዝሙር ትከፍታለህ? አልከፍትም። በጣም ጥሩ። አየህ፣ ሁሉ ነገር ቦታውን ይመስላል ማለት ነው። ይሄ ደግሞ የማስመሰል ችሎታን ከፍ ብሏል ብዬ ነው ማስበው። አይደለም፣ አትሳሳት። መጠጥ ቤት ውስጥ ሆነህ ነጠላ ለብሰ እንደማትገባው ሁሉ ቤተክርስቲያንም ሆነ አጭር ልብስ ለብሰ እንደማትገባው ሁሉም ነገር ቦታውን ይመስላል ማለት ነው። እቤት የምታወራውን ውጭ አታወራው፣ ውጭም ደግሞ የምታወራውን ቤት ውስጥ አታወራው። እንደዛ ማለት ነው። ስለዚህ ሁኔታችን ከቦታ ቦታ እንደ ቦታውና እንደ አካባቢው ይቀያየራል ማለት ነው። ይሄ እኮ ሁኔታና ቦታን የሚያሳይ እንጂ ባህሪን የሚቀይር አይደለም። አትሳሳት። የሰው ልጅ ለራሱ ብሎ ያመጣው ሰበብ ነው። ለምሳሌ አዳም ሔዋን ላይ እንዳሳበበው ማለት ነው። ሀሳቡን ያመጣችው ወይም ደግሞ ድርጊቱ እንዲሆን ያደረገችው ራሷ ሔዋን ናት። ስለዚህ ሔዋንን ስንጠይቃት እባቡ ነው ልትለን ነው። አየህ፣ እኛ ሰበብ ስለምንወድ ነው እንጂ የማስመሰል ችሎታውን ያመጣው ራሱ አዳም ነው። እኛም ደግሞ የማስመሰል ችሎታውን እንዳለን ስለምናቅ ወጥ ባህሪ የለንም። ይሄው ነው እንግዲህ። አባዬ በቃ እንግዳ ስላለ የሚያስፈልግ ነገር ካለ እማዬ ላግዛት። አንቺ ኮት የለሽም እንዴ? አራልኝ። ምን ነው አንቺ ራስሽ ምን ነው? ለማንኛውም ላግዝሽ ነበር አመጣጤ። ምን ነው እኔ ምግብ ለመስራት አንሳለሁ እንዴ? አላልኩም። ወይስ የአባትሽ ምን እንደምታደርግ ሂጂና እያት ብሎ ነው የላክሽ? ምንድነው የምታወሪው? ለነገሩ አዎ የሆነ ነገር ታደርጋለች ብሎ ስለሚያስብ ለዛ ነው የመጣሽው አይደል? በቃ ተይው በቃ።
እንቀጥ ኮተታ አባይ ያጂ አይ እኔ እንኳን አሁን ነው የበላሁት። እድልዬ ያዢ አንቺ። አንቺ መብላት ማትፈልጊውን ማን የሚበላልሽ ይመስልሻል? አንቺ ማን ስለሆንሽ? እኔ እኮ አሁን ስለበላው ነው። በዛ ላይ ስሰራ ስለነበረ ትንሽ ስለሸተተኝ በኋላ እበላለሁ ብዬ ነው አይደል? አንድ ጨዋታ ላጫውትሽ። ባሎች ሚስቶቻቸውን ለምን መጀመሪያ የሚያጎርሷቸው ይመስልሻል? የፍቅር መገለጫ ስለሆነ አይደል? አትሳሳች፣ እንደዛ አይደለም። ባሎች ሚስቶቻቸውን መጀመሪያ የሚያጎርሷቸው ስለማያምኗቸውና ስለሚጠራጠራቸው። ምክንያቱም ምግቡ ላይ ምን አርጊ መርዝ አርጊ የሚታወቅ ነገር ስለሌለ። ስለዚህ ባሎች ሚስቶችን መጀመሪያ ሲያጎርሷቸው እሺ ብለው የሚጎርሱ ከሆነ ያኔ ባሎች በደስታ ምግቡን አጣጥመው ይበሉታል። ሚስቶች ግን የማይጎርሱ ከሆነ ያንን ምግብ አይበሉትም። ስለዚህ ምን ለማለት ፈልጌ ነው? አንቺ መብላት ማትፈልጊውን ነገር እኛ እጃችንን አንስተን አንበላ። አያት ምን እንደምትል? ምግብ ውስጥ መርዝ ጨምረሻል እያለችኝ እኮ ነው። አዎ ምን ሆናችሁ? የእኛ ቤት እንደዚህ ነው ማለት የእናትና ልጅ ፍቅራቸውን ምናቸው በምን መንገድ እንደሚገልጹ እራሱ አናውቅም። ምንድን ነው ወጣ ብለን እንጫወት? አንዴት መጣሁ አንቺ ልጅ ቆይ፣ ምንድን ነው የምትፈልጊው? ምንም። ታዲያ ምንም ካልፈለሽ ምንድን ነው እያደረግሽ ያለሽው? አባቴን እየጠበቅኩ፣ አባቴን እየተከላከልኩ። ኧረ እባክሽ፣ ከምንድን ነው እባክሽ የምትከላከዩ? አንድ ነገር ልንገርሽ፣ ከዚህ በኋላ አባቴን መቼም ቢሆን አትጎጂው። አንቺ አባቴን ለመጉዳት የተነሳሽ ቀን ያቺ እወዳታለሁ የምትያትን ልጅሽን እንደምታጭ ልንገርሽ። ይሄን ደግሞ እንዳትረሹ። ጭራሽ ትዝታለች። እንዴት ዋልሽ? እንዴት ዋልሽ? ምግብ እየበላሽ ነው? በጣም እርቦኝ ነበር ነው። ምንድን ነው? ይህ ምግብ ላንቺ አይሆንሽ። እማዬ እርቦኛል፣ መብላት እፈልጋለሁ እያልኩሽ ነው። እየነገርኩሽ ነው። ይህ ምግብ ላንቺ አይሆንሽም። ዛሬ ደግሞ ይሄ ምግብ ይሆንሻል፣ ይሄ ምግብ አይሆንሽም ማለት ጀመርሽ። እየሰማሽ ነው? በቃ ሌላ ምግብ አውጭና አቢ። ደግሞ እዛ ትልቁ ድስት ያለው እንዳትነኪ። እርቦኛል፣ መብላት እፈልጋለሁ እያልኩሽ ነው። አሰሚም እንዴ? ይሄ ምግብ ላንቺ አይሆንሽም አልኩሽ እኮ። ለምንድን ነው የማይሆነኝ? እስኪ ንገሪኛ። አንቺ አቀርበሽ ልበዩ ስለነበረ ነው? እማዬ በፊት እኮ ሁሉንም ነገር ለኔ ነበር የምትይው። አሁን ግን
ምግብ እንኳን ይሆንሻል አይሆንሽም ማለት ጀመርሽ። ይሄ ሁሉ ነገር አንድ ጥያቄ ስለጠየቅኩሽ ብቻ ነው? በቃ ይሄ ምግብ አይሆንሽም ብዬሻለሁ፣ አይሆንሽም። እስኪ አንዳንዴ እንኳን ተረጂ። የግድ ሁሉንም ነገር መናገር አለብኝ እንዴ? እስኪ ፊቴን አይተሽ እንኳን ተረጂ ልጅ። ምንም እረዳሽ ነገር የለም። እኔ እንደውም ከዚህ ምግብ ውጪ ሌላ ምግብ አልበላም። ወይ ደግሞ ለምን እንዳልበላ እንደፈለግሽ ትነግሪኛለሽ። ምን አለበት? ይህን ምግብ ለእኔ አይደለም ያዘጋጀሁት፣ ለዛች ጦሰኛ ልጅ ነበር። ግን አልበላም ብላ ገባች። ለእድል? አዎ ለእድልና ለአባቷ ነበር ይህን ምግብ ያዘጋጀሁት። በዚህ ምግብ ድብን ላረጋቸው ነበር። ግን ሁለቱም አወቁብኝ መሰለኝ። አልበላም ብለው ጥለውት ገቡ። እና ልጄ ለዛ ነው ትልቁ ድስት ውስጥ ያለውን ዳቦ ያልኩሽ። እሺ እንደዛ ከሆነ አምንሻለሁ። ግን እዚህ ቤቱ ዛሬ ምግብ የሚባል ነገር መብላት አልፈልግም። ለምን? ለእሷ ብለሽ ያዘጋጀሽውን የኑ ፍግም አድርጎ ቢገለኝስ? የኔ ልጅ ፈሪ እኮ ነሽ። አንዳንዴ ትገርምኛለሽ። ለማንኛውም ይህንንም ትልቁ ድስት ውስጥ ያለውንም ስብስብ አድርገሽ አንድ ላይ ድፊው። ምግቡን ለምን ያልበላሽው? ብቻዬን መብላት ስለማልወድ። ታዲያ ለምን አቀረብሽው? እኔ እንዳቀረብኩት በምን እርግጠኛ ነሽ? ቤት ውስጥ ከአንቺ ውጪ ሌላ ሰው የለም። በዛ ላይ ደግሞ ሳሎን ምግብ አስቀምጦ መኝታ ቤት ሊሆን የሚችል ስነ ስርዓት የጎደለው ሰው ከአንቺ ውጪ ማንም የለም። እንድበላ ነው የምትፈልጊው? አዎ እንድትበይው ነው የምፈልገው። በተደጋጋሚ ለአንቺም ለእናትሽም ነገርኳችሁ፣ ግን ምንም የምትሰማ አይነት ሰዎች አይደላችሁ። ያደረግሽበትን አውቃለሁ። ቁጭ ብዬ እንዳጎርስሽ ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? ንገሪኝ። ቆይ ስታይኝ ጅል እመስላለሁ? ገና በዳዴ መሄድ ህፃን ልጅ ትመስላችኋለሁ? እናትሽ በእኔ ልስቅ ነበር ሀሳቧ፣ ግን በአንቺም ማልቀስ እንዳለ ደግሞ ማሳየት እችል ነበር። እኔ ግን እንደሱ አይደለም። ምንም ነገር ግን ማድረግ እንደምችል ወቂ። እኔ እንደ አንቺ ክፉ አይደለም፣ እንደ እናትሽም ክፉ አይደለም። ተውኝ በቃ። አሁን ምግቡን ይዘሽ ቀጥ ብለሽ ውልቅ በይ። አንቺ እኔን ለመግደል ሞክረሽ አይደል? የምር አሰቃይሻለሁ። የህይወትሽ ፍጻሜ እስኪመጣ ሰላምሽን ነሷት። እሱ ደግሞ ሳይውል ሳያድር ዛሬ ጀምሯል። ማን እንደሆነ ምን እንደሆነ ታውቂያለሽ። ምን እንደማደርግሽ በእያንዳንዱ ደቂቃ አሳይሻለሁ። በእያንዳንዱ ደቂቃ ሰላምሽን ነሷት። ልጄን ሳላያት ከዛ ቤት አስወጥተሽኛል። ስለዚህ ማንነቴን ማሳየት ፈልጋለሁ። የምር አልተውሽም።
ምን ፈልገህ ደወልክ? የምፈልገውንማ አሳምረሽ ታውቂያለሽ። እባክህ ለምን ተወኝ? ለምን አትወኝም? ይኸውልሽ ዛሬ ልታድርጊው በነበረው ነገር የተነሳ ልመናሽ ሁሉ ውድቅ ሆኗል። ሁሉም ነገር ውድቅ ሆኗል። በጭራሽ እኔ አንተን ለመግደል አልነበረም፣ ለተስፋዬ ነበር ያዘጋጀሁት። አቅፈሽው ለምተኘው ባልሽም አይደለም ለእኔ ነበር ያዘጋጀሽው። ልጄን ይንሳኝ ነው የምልህ። እኔ ለአንተ አይደለም ያሰብኩት። በልጅ አትመይ። ደጋግመሽ ስሟን እያነሳሽ በልጅ አትመይ። ልጄን ይንሳኝ ነው የምልህ፣ አንተን ለመግደል አይደለም። ልጄን ስሟን አታንሻት። እሺ ግን በቃ ልለምን እባክህ፣ በፈጠረ ሁሉንም ነገር በቃ ተው፣ ይቅር በቃ። እንድተውሽ ትፈልጋለሽ? በጣም ጥሩ። በምቀጥርሽ ቦታ ላይ ልጄን ይዘሻት ነይ። እሱን ማድረግ አልችልም። እሷን ይዤ መምጣት አልችልም። እኔ ግን ያልክበት ቦታ ድረስ መምጣት እችላለሁ። ልጄን ይዘሻት ማትመጭ ከሆነ እርምጃዬን ከዛሬ ጀምሮ ጀምራለሁ። ቻው። እሺ በጣም እየቆረጠኝ ነው። ቤቲ ምንድን ነው የሆንሽው? ቀና በይ እስኪ አዋሪኝ። ምንድን ነው? አላቅም፣ ልሞት ነው መሰለኝ። ወይኔ ጉዴ! ቆይ እስከ መሞት ማይደርስሽ ምንድን ነው? እኔ አላቅም፣ በጣም እያመመኝ ነው። እሺ አይዞሽ። ደግሞ እኮ ውስጥሽ ያለው ፍርሃት ነው እንጂ የጎረስሽው አንድ ጉርሻ ነው። በዛ ላይ ደግሞ አሏጥሽው። ብትውጪው እንኳን አንድ ጉርሻ ምንም ሊያረግሽ አይችልም። ግን ያው ውስጥሽ ያለው ፍርሃት ነው። ለማንኛውም ግን ቤቲ፣ ሰው ላይ ለማድረግ ያሰብሽው ነገር ራስሽ ላይ ሲሆን እንዴት እንደሚያማውቂ በደንብ ይወመሙን። እና ጥለሽ ልትሄጂ ነው? በእናትሽ ድሊ፣ የዛሬን ብቻ በእናትሽ። ከዚህ በኋላ አንቺ ምንም ክፉ ነገር አልናገርሽም። አሁን ብቻ ህይወቴን አድኝልኝ። እሺ ምን ላድርግልሽ? ቆይ ምን እንዳደረግ ነው የምትፈልጊው? እህቴ እባክሽን አንድ እድል ስጪ። የዛሬን ብቻ በእናትሽ እንዳልሞት እርጂ። እሺ በቃ አይዞሽ። እሺ ደግሞ ምንም አትሆኝም። ፈርተሽ ነው እንጂ ምንም ነገር አይፈጠርም። መጣሁ፣ ጠብቂ። እንዳልሽው አደረግሽው አይደል? እባክህ በፈጠረ ለምን ተወኝ፣ እባክህን ተወኝ እያልኩህ እኮ ነው። እንድተውሽ ከፈለግሽ አንድ ነገር ማድረግ አለብሽ። እኔም የጠየቅኩሽ አንድ ነገር ነው። ልጄን ስጭኝ ነው ያልኩሽ እኮ። ልጄን? አንተ ሰውዬ ግን ትንሽ እንኳን አታስብም እንዴ? እሺ አባትሽ ነው ብዬ ነገርኳት። ከዛስ ተስፋዬ ምንድን ነው የሚለኝ? ግን ምን እንደሚፈጠር አስበዋል? ምንም ነገር ይፈጠር፣ ምንም ነገር ቢፈጠር ደንታ የለኝም። ሰው ርቦሽ ያውቃል? የደምሽ የራስሽ ደም የደምሽ ነፍስሽ ያለበት ሰው ናፍቆሽ ያውቃል? እድሜ ልክ እያሰብሻት ልጄ ብለሽ ለመጥራት አልመሽ ታውቂያለሽ? አንቺማ ምንም አይገባሽም። አንቺ ምንም አታውቂም።
ለምን ካልሽ ቀን በቀን አቅፈሻት ስለምትኖሪ። ለዚህ ነው ሁሉንም ነገር አይገባሽም ብዬ የምነግርሽ። ሌላ ነገር የፈለግከውን ነገር ጠይቀኝ፣ የፈለግከውን ነገር በሙሉ አደርግልሃለሁ። ግን እባክህ ለምን በአንድ ልጅ አትምጣ። አንድ ነገር ልንገርሽ፣ እኔም የፈለግሽውን ልሰጥሽ እችላለሁ። ምንም ነገር ልተውልሽ እችላለሁ። ልጄን ግን ከዚህ በኋላ ልሰጥሽ አልችልም። 2 ቀን ሰጥሻለሁ። ነይ አባትሽን ላስተዋውቅሽ ብለሽ ይዘሻት መተሽ እንድታስተዋውቂኝ እፈልጋለሁ። ይህን ማድረግ አልችልም። የምሬን ነው የምነግርህ። ይህን ማድረግ አልችልም። ይህንን ማድረግ ማትችይ ከሆነ በጣም ጥሩ። እኔ ራሴ አደርገዋለሁ። አባትሽ ነኝ ብዬ ተዋወቃታለሁ። ስለ ተስፋዬ፣ ስለ አንቺ፣ ስለ እኔ፣ ስለ ሁሉም፣ ስለ ማንነታችን እነግራታለሁ። ይህን ልታደርገው አልችልም። በጭራሽ ይህን ልታደርገው አልችልም። በእርግጠኝነት አደርገዋለሁ። ይህንን ያደረክ ቀን የእውነቴን ነው የምነግርህ፣ እንጨራረሳለን። አንዳችን እንኳን አንተርፍም። ይህንን ያደረከለት ልጅህንም አይኗን አታያት። እኔም ቢሆን የዛኔ ከሰይጣን የመለሰ ብሼ ነው የሚመጣ። ይህንን ነገር ቤት እያወቀች ቀን ይኸውልህ ማንም ሰው አይተርፍም። አንተም ተስፋይም እድልም። ከዛ እናንተን ከጨረሰኳችሁ በኋላ ራሴን አጠፋለሁ። ማናችንም አንተርፍም ማለት ነው። ዛኔ አንተም ያኔ ያለምንም ዘር ትቀራለህ ማለት ነው። ቆመሽ እኔንም አዳምጪ። ነይ ቤቲ፣ ነይ ደግፍ ቤት ራሱ ላይ ይህን ጠጭቶ አይዞሽ እህቴ፣ ደርሼልሻለሁ። እሺ ደግሞ ትድኛለሽ። ምንም አትሆኝም። ፈርተሽ ነው እንጂ ምንም ነገር አይፈጠርም። ነይ ነይ፣ አንዴ ድገሚ። አይዞሽ አይዞሽ እህቴ፣ ይሁን ብቻ ቅርበኝ። ከዚህ በኋላ ሁሌም ቢሆን እህቴ ብዬ እንደምጠራሽ ቃል እገባልሻለሁ። እስካሁን ላደረኩሽ ነገር በሙሉ ግን ይቅርበኝ በቃ። እሺ ብቻ አንቺ ደህና ሁኚ። ጠጪ፣ ያረግስልሻል። ጠጪ። ይኸውልሽ አንድ ነገር ወቂ። እኔን እንደ ድሮ የምታስፈራሪበት፣ የምትናገሪበት፣ የምታስቦኪበት ጊዜ ላይ አይደለም ያለ ነው። አሁን ለራስሽ እንኳን መውጣት የማትችይበት ማጥ ውስጥ ታስረሻል። አንዳች ነገር አደርጋለሁ ብትይ አሁን ከገባሽበት ማጥ በላይ 10 እጥፍ አድርጌ አሰቃይሻል። ገብቶሻል አይደለ? የበሰበሰ ዝናብ አይፈራም ይባላል። ምን አለ ሁሉንም ነገር አበላሽቷል። አንተ እንደው እድሜ ልክን ጭንቅላትን ሳይሆን ጉልበትን የምትጠቀም ሰው ነህ። ታውቃለህ፣ እንደ ሴት የምታይኝ ከሆነ በእርግጠኝነት አታውቀኝም ማለት ነው። ሴጣን ራሱ እኔን ፈልጎኝ እስከሚመጣ ድረስ ሴጣንነቴን አሳያለሁ። ለማስፈራራት እንዳትሞክር። የሚፈራ ምንም ነገር የለኝም። ከማን ጋር እየተዋጋሽ እንደሆነ
በፍጹም እየገባች አይደለም። ሁሉም ነገር መስመር አለ። መስመሩ ግን ያበቃለት ሁሉንም ነገር ትቆርጠዋል። አይ ሁለታችንም አንድ አይነት ጫማ ውስጥ ነው ያለን። የሚለየን የጫማ ቁጥር ነው። ያንዳችን ከፍ ይላል፣ ያንዳችን ደግሞ ዝቅ ይላል። አየህ አንተ በጫማ ውስጥ ሆነ ውድድር ጀምራል። እኔም በጫማዬ ውስጥ ሆኜ የማደርገውን አሳያለሁ። የምር ነው የምነግርህ። ከዛሬ ጀምሮ አንተ ጥላቴ ነህ። ሁሉንም ነገር በጊዜው ያሳይሻለሁ፣ እንዳትረሺ። ልጆች ዛሬ ምን ሆናቸው? ምንም አልሆንም። ቤቲ ጤነኛ አትመስልም። ምን ሆነሻል? አይ ቀን እዚህ የቀረበው ምግብ በልታ እሱን በልታ ሞት ነው። ነው ነይ ሐኪም ቤት እንሂድ። አይ አሁን ደህና ነው። ሆስፒታል ነው። እየሰማሽኝ ነው? ነይ ተነሽ፣ ሆስፒታል እንሂድ። አይ አባዬ አሁን እኮ ደህና ነች። ደግሞ በእርግጠኝነት ከዚህ በኋላም ደህና ትሆናለች። እናንተ ልጆች እየቀልዳችሁ ነው? ቆይ እንዴት ነው እዚህ ቤት የበላችሁ ምግብ በልታ እንደዚህ የምታምኑ? ምናልባት ለእሷ አልተስማማት ይሆናል። ለዚያው በቃ አባዬ አንተ ረፍ በል። ነይ እሱ እረፍት ያደርጋለች። አንዴ መነጋገር እንችላለን? ስለምንድን ነው የምንነጋገረው? ስለ ሁሉም ነገር መነጋገር ፈልጋለሁ እኮ። መናገር የፈለግከው መናገር ይችላል። እሺ አንዴ መናገር። የአንድ ቀን ቀነ ገደብ ሰጥቼሻለሁ። ይሄ ቀነ ገደብ ደግሞ ነገ ጠዋት መቁጠር ይጀምራል። ቀነ ገደቡን ባልቀበልስ? ገደቡን ባትቀበይማ የሚደርስብሽን ታውቂያለሽ። ምን ልታደርግ? ምንድን ነው የሚደርስብኝ? ቆይ በልጆችሽ ፊት መዋረድ ትፈልጊያለሽ? ምንድን ነው ደጋግመህ መዋረድ የምትለው? ምንድን ነው የምታዋርደኝ? በልጆች ፊት ምንድን ነው የምትላቸው? ትሰማኛለህ? ይሄንን ነገር አንተ ካደረግከው ልክ እንደ ሚስት ልጅህንም ገድዬ እቀብርልሃለሁ። ምን? አየህ፣ ይሄንን ማድረግ አችልም። ምክንያቱም አንተ ደካማ ጎን አለ። ደካማ ጎን ያለው ሰው ደግሞ ምንም ነገር ማድረግ አይችልም። ይኸውልህ ደጋግማ አንተን የምታደርግ ከሆነ እኔም ይሄንን ነገር ከማድረግ ወደኋላ አልልም። ይኸውልህ እኔ ማስፈራራት አልወድም፣ ማድረግ ነው የምወደው። ይሄንን ደግሞ በደንብ አድርጌ ረግጬ እነግርሃለሁ። ልጅን ምን እንደማደርጋት አሳይሃለሁ። ሰምኛለሽ? በልጄ ላይ አንድ ነገር አደርጋለሁ ብለሽ ብትነሺ ውርድ ከራሴ። ከሷ ውጪ ማንም የለኝምና በማደርገው ነገር እንዳትጸጸች። እሺ? ይኸውልህ እዚህ ቤት ውስጥ ሁላችንም ተከባብረን መኖር አለብን። አንተ እኔን አክብረኝ፣ እኔ ደግሞ አንተን አክብሬ። አይ ይሄንን አላደርግም የምትል ከሆነ የምትወዳትን ልጅህን ምን እንደማደርግ አሳያለሁ። እባብ ነሽ። ቆይ ምንድን ነው የማልፈልገው?
ትሰምኛለሽ? እድል ልጄ በስህተትም ቢሆን ራሷን አሟት አጠገብሽ ተኝታ ባገኛት አንገትሽን ቆርጬ እዚህ ጠረጴዛ ላይ አስቀምጧለሁ። ገባሽ? አሁን በአንድ ነገር እንስማማ። አንተ አደርጋለሁ የምትላቸውን ነገሮችን በሙሉ ታቆማለህ። እኔም የማደርጋለሁ የምላቸውን ነገሮች በሙሉ አቆማለሁ። አለበለዚያ ግን ምን? ዝም ብለሽ አትደም፣ ዝም ብለሽ አትጮይ። ይኸውልሽ ጸባይሽን የምታስተካክይ ከሆነ የ4 ቀን እድል ሰጥሻለሁ። እንደ እናት እንደ ሚስት አንገትሽን አቀርቅረሽ ልጆቼን በእኩል አይን ታያለሽ። እኔን ደግሞ ሌት ተቀን አክብረሽ ጎንበስ ብለሽ ታገለግኛለሽ። አለበለዚያ ግን መጨረሻሽ በፍጹም አያምርም። ራስሽን መልክሽን መስተዋት ላይ እንኳን ቆመሽ ማየት እስኪቀፍሽ ድረስ ይሆናል። እሺ፣ አገላለጽህ በጣም ጥሩ ነው። ስለዚህ አስቤበት ውሳኔን አሳውቃለሁ። ሰሚኛለሽ? በአንድ ልጄ ከማል ምንም ነገር ከማድረግ ወደኋላ እንደማልል ታውቂያለሽ አይደል? እና አደርገዋለሁ። ደግሞ እንዳትረሽ፣ በእድል ነው የማልኩት። እሺ ቆይ ምንድን ነው ያደረግሽው? ምን ያደረግኩ? እየጠየቅኩሽ ነው። ምንድን ነው እያደረግሽ ያለሽው? እኔም እየመለስኩልሽ ነው። ምንድን ነው ያደረግኩት? ቅድም ምግብ ላይ መርዝ ምናምን ስትሰማው ልበል? እንደ አንቺ ሀሳብ ቢሆን ኖሮ እኔና አባቴን ልታጠፊን ነበር ሀሳብሽ፣ ግን አልተሳካልሽም። ያ ነገር ነው ያናደደሽ? የማይሆን ነገር ነው ያደረግሽው። ዛሬስ እሺ አባትሽን አስጣልሽው፣ ነገስ ይኸውልሽ እሙዬ እባክሽን አባቴን ይቅር በይው ብለሽ እግሬ ላይ ወድቀሽ ትለምኝኛለሽ። መቼም አላደርገውም። አንድ ነገር ልንገርሽ፣ ከዚህ በኋላ አይደለም አባቴን የሆነ ነገር ለማድረግ ትሞክሪና ጫፉ ላይ እንኳን ብትደርሺ አንቺ ምሳሳለታለሁ እወዳታለሁ የምትያት ልጅሽን እንደማታገኛት እወቂ። ማነው ግን እንደዚህ የልብ የሰጠሽ? እኔ ጨዋ ነኝ። ያሳደገኝ ፊት ላይ ደግሞ እጄን አላነሳም። ግን አንድ ነገር እወቂ፣ መልስ ምቱን በደንብ አድርገሽ ጠብቂ። ከዚህ በኋላ የድሮዋን እድል እንደማታገኛት እወቂ። አዲሷ እድል ደግሞ እንዴት እንደሆነች በቅርቡ በደንብ አድርጌ ያሳይሻለሁ። ቆይ ምንድን ነው የምትፈልጊው? ምንም። ከዚህ በኋላ ግን አንቺን በመንገዴ እንዳትገቢ፣ እኔም በአንቺ መንገድ ውስጥ አልገባም። አልችልም። ምክንያቱም መንገዳችን ላይ አባቴ ነው ያለው። ለአንቺ ባልሽ፣ ለእኔ ደግሞ አባቴ። መንገዳችን እሱ ሆኖ ውጭልኝ ውጣልኝ መባባል አንችልም። ሌላ ምን ትፈልጊያለሽ? ምንም። ጥሩ። ለማንኛውም ልጅሽ መርዝ ያለውን ምግብ በልታ እዛ ተኝታልሻለች። ምናልባት ከደረስሽባት አድኛት።
አምላኬ ለምትሰጠኝ ጥንካሬ ከልብ ያመሰግናለሁ። ለሁሉም ነገር ጌታ ሆይ አንተ ክበርልኝ። እችኛዋን እድል እንደወዳት ፈልጋት እንድትመጣ ስላደረግከኝ አመሰግንሃለሁ። ከማንም በላይ አባቴን ጠብቅልኝ። እኔ ካለሱ እሱ ደግሞ ካለ እኔ ማንም የለንም። አንተ የሁሉም መመኪያ ነህ። ጉልበት ኖሮኝ ወኔ ኖሮኝ ድፍረት ኖሮኝ አይደለም ነገሮችን የሚጋፈጠው። አንተ ኖረኸኝ ነው። አንተን ተማምኜ ነው። የኔ አባት ሁሉንም ነገር አንተ ታውቃለህ። አመሰግናለሁ። አሜን። ሄሎ ጓደኛዬ። አንቺ እብድ እንዴት ነሽ? አለሁልሽ። እንዴት ነሽ? ምንድን ነው አልናፍቅሽም እንዴ? እውነት ናፍቀሽኛል በጣም። ያው ቤት ያለውን ነገር ላስተካክል እናገኝሻለሁ ብዬ እኮ ነው። ነገሮች እንዴት እየሄዱልሽ ነው? አሁን በጣም አሪፍ እየሄደ ነው። ነገሮች ጥሩ ጥሩ ቦታ ላይ እየያዙ ነው። በጣም ጥሩ። ስትናፍቂኝ እኮ ነው የደወልኩልሽ። ታዲያ አታገኘኝም? እኔም ናፍቀሽኛል። እንደውም ስፈልግሽ ነው እኮ የደወልሽ። ምን ተፈጠረ? እሱም ቤት መተሽ ብናወራ አይሻልም? እቤት እንደማልመጣ አሁን እኮ የድሮዋ እድል አይደለች፣ ያቺ ፈሪዋ እድል የለች። ስለዚህ አዲሷን እድል ማየት ከፈለግሽ ቤት መምጣት ብቻ ነው የሚጠበቅብሽ። አቤት አቤት፣ እሱን ለማየት ብቻ እመጣለሁ። ነይ እሺ ጓደኛዬ። እሺ የኔ ልጅ ሆስፒታል መሄድ አለብሽ። ሆስፒታል መሄድ አልፈልግም። ደግሞ አሁን በጣም ደህና ነኝ። ምን እያልሽ ነው የኔ ልጅ? እንዴ ምናልባት እኮ በደሜ ስር ገብቶ ነገ ወይ ዛሬ ደግሞ ምን እንደምትሆኝ አይታወቅም። ስለዚህ መሄድ አለብሽ። ከመጀመሩ ነው ደግሞ አንቺ ለሰው ማሰብና መጨነቅ የጀመርሽ? እንዴ ልጄ እኮ ነሽ፣ ለዛውም አንድ ልጄ። እንዴት ነው ማላዝ ነው እንጂ። ስለዚህ ልጅሽ ባልሆን ኖሮ አትጨነቂም አታስቢልኝም ነበር ማለት ነው። ምን እያልሽ ነው? ይኸውልሽ እማዬ፣ እኔ ህይወቴን ያተረፈችልኝ እድል ነች። ልትገለኝም የነበረችው ደግሞ እድል ነች። አንዳንዴ ገሎ ማዳን የሚባል ነገር አለ። እሱን ታውቂያለሽ? አልገባኝም። ምን እያልሽ ነው? ስለምንድን ነው የምታወሪው? እንድበላ ነው የምትፈልጊው? አዎ እንድትበይው ነው የምፈልገው። በተደጋጋሚ ለአንቺም ለእናትሽም ነገርኳችሁ፣ ግን ምንም የምትሰማ አይነት ሰዎች አይደላችሁ። ያደረግሽበትን አውቃለሁ። ቁጭ ብዬ እንዳጎርስሽ ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? ንገሪኝ። ቆይ ስታይኝ ጅል እመስላለሁ? ገና በዳዴ መሄድ ህፃን ልጅ ትመስላችኋለሁ? እናትሽ በእኔ ልስቅ ነበር ሀሳቧ፣ ግን በአንቺም ማልቀስ እንዳለ ደግሞ ማሳየት እችል ነበር። እኔ ግን እንደሱ አይደለሁም። ምንም ነገር ግን ማድረግ እንደምችል እወቂ። እኔ እንደ አንቺ ክፉ አይደለሁም፣ እንደ እናትሽም ክፉ አይደለሁም። ተውኝ በቃ። አሁን ምግቡን ይዘሽ ቀጥ ብለሽ ውልቅ በይ። አልገባኝም። አንቺ ላይ እጇን አነሳችብሽ? እገላታለሁ። ምን እንደማደርጋት እኔ ነኝ የማውቀው። እንደሱ አይደለም። ነገሮችን በችኩልነት አታደርጊ ትይኝ ነበር። አየሽ አይደል? አንቺ ግን አሁን አንቺ ነሽ እንደዛ እየሆንሽ ያለሽ። አልገባኝም። አንዳንዴ ነገሮች ሰው በዚህ ፍጥነት ሲቀየርብሽ ለምንድን ነው ብለሽ ማሰብ መቻል አለብሽ። ምን አግኝታ እንደሆነ አላውቅም፣ ኃይሏ በጣም ጨምሯል። ከድሮ በጣም ነው የምታስፈራው። እንደዚህ አይነት ነገር ደግሞ ሲያጋጥም ቀስ ብለሽ አስበሽበት ምን ማድረግ እንዳለብሽ አቅደሽ ነው አንቺ የምትፈልጊውን ነገር ማድረግ ያለብሽ። ካልሆነ ግን
አንቺ እየሄድሽበት ባለው ጥንካሬ ነገሮችን የምታበላሽ ነው ይመስላል። የኔ ልጅ ሁሌ ግራ ታጋብኛለሽ። እንደ ስስት እንደ አየር ሁኔታ ነው የምትቀያየሪ። እስስት ነሽ እያልኩሽ ግን አይደለም። ግን በምታደርጊያቸው ነገሮች እኮራብሻለሁ የኔ ልጅ። ከሆነ ጥሩ። ሰው አስተማሪውን አይደለም ይመስለው። አንቺ ደግሞ ከክፋት ውጪ ምንም አስተምረሽኝ አታውቂም። ለማንኛውም አሁን ሐኪም ቤት መሄድ አለብሽ። ምንም አልሆንኩም። አሁን በጣም ደህና ነኝ። ካስፈለገ ደግሞ በኋላ ራሴ እሄዳለሁ። እሺ ካልሽ። የአባቴን ጉዳይ ግን አልረሳሁት። አባቴን ማወቅ እፈልጋለሁ። እንዴት እያደረግሽልኝ ነው ያለሽ? ቅድሚያ ጤንነትሽ አይቀድም? ደህና ነኝ አልኩሽ እኮ። የአባቴን ጉዳይ ግን አስቢበት። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የደወሉላቸውን ደንበኛ የደወሉላቸውን የማይሆን ጨዋታ ጀምረሻል። የምር ይሄ ጨዋታ የት እንደሚያስገባሽ ያስለቅስሻል እንጂ እንደማያድንሽ እርግጠኛ ነኝ። ለማልቀስ ተዘጋጅ። ቀስ በቀስ እንባሽ ከዓይኖችሽ ላይ አልቀው ሰላምሽ ተነስቶ በመንገድ ላይ ብቻሽን ጨርቅሽን ጥለሽ ስታብጂ ያኔ ማረኝ ስትይኝ ራሱ የማልምርሽ ነው። አንቺ እንደገለልሽብኝ እኔም ነገሮችን በሙሉ አስተካክዬ እቀልቅልሻለሁ። ትንሽ ቀን ማነው? እና እንዴት ነሽ? እኔማ ደህና ነኝ ያለሁልሽ። ምንድነው ኩርምት ብለሽ የተቀመጥሽው? ፈታ በይ እንጂ። ከዚህ በኋላ የቤት ማለት የኔና አባቴ ነው። ለነዛ እናትና እህት ተብዮችን በደንብ አድርጌ አስጠንቅቄ ነግሬያቸዋለሁ። ስለዚህ ከዚህ በኋላ ምንም ያስፈራ ነገር የለም። በጣም ነው የተቀየርሽው። ስታይልሽ፣ አነጋገርሽ። ቆይ ምን እየተፈጠረ ነው? ታውቂያለሽ፣ ጥንካሬ ከውስጥ የሚወጣ ማንነት ነው ይላሉ። እውነታቸውን ነው። መጀመሪያ አንድ ነገር ማድረግ ስንፈልግ ውስጥ ማንነታችንን የምንጠይቀው ጥሩ ነው። ያው የምንበላው ነገር አይደል ፊታችን ላይ የሚያስታውቀው፣ ጥንካሬያችንም ማንነታችን ነው ማለት ነው። እኔ ማውቃት እድል ግን እየሆንሽልኝ አይደለም። ያቺ የምትገፋ ሰዎች የሚጮሁባት እሷ እድል አይደለሽም። ግራ እያጋባሽኝ ነው። እንደዛ ምታውቂያት እድል ነኝ። ምንም አልተቀየረም። አካሄዴም፣ ንግግሬም፣ ሁሉም ነገሬም ያቺው እድል ነኝ። ባይሆን ግን ለስራው ማማርና ለስራው ቆንጆ መስተካከል አንዳንድ ነገሮችን በደንብ ቀይሬያለሁ። ይኸው ነው። እኔ በጣም ደስ ብሎኛል። እኔ የምፈልጋት እቺ ጠንካራዋን ኃይለኛዋን እድልን ነው። እንደዚህ ስትሆኚ ደግሞ ከማንም በላይ እኔ ደስተኛ ሆናለሁ። ያ ብዬ ይሄ ነገር እንዲስተካከል እኮ ያንቺም እጅ በደንብ አለበት። በደንብ ነዋ።
እንዴት ነው ወንድሜ? ወንድሜ ከረዥም ጊዜ በኋላ መደወል ሳይገርመኝ ወንድሜ ብለሽ ማስታወስሽ ግን በጣም ነው የገረመኝ። ምን ነው ወንድሜ አይደለም እንዴ? ምን ፈልገሽ ነው? ረሳሽው እንዴ? ረስተሽኝ አጠገብሽ እንዳለሽ አርቀሽ ካስቀመጥሽኝ በኋላ ከዚህ ሁሉ አመት በኋላ በድጋሚ የደወልሽው ለምንድን ነው? ያው መቼም የሰው ልጅ ሲከፋውና ሲጨንቀው የኔ ወደሚለው ሰው ነው የሚደውለው። ለዛ ደግሞ የኔ የምለው ሰው አንተ ነህ። ይህንን ደግሞ በደንብ ታውቃለህ። አየሽ፣ ለችግርሽ ጊዜ የሚያስፈልጉሽ ሰዎች መኖራቸው በጣም አሪፍ ነው። አንቺ ግን ያገባሽ ለችግርሽ እንዳልደርስ አድርገሽ አርቀሽ ነው ያስቀመጥሽ። እና አሁን ምን ሆነሽ ነው? ምን አለኝ ብዬ እንድመጣ ነው የፈለግሽው? አውቃለሁ ትናንትና ያደረግኩት ነገር ትክክል እንዳልሆነ፣ ግን ደግሞ አሁን ላይ ወደኋላ ተመልሼ ትናንት የሰራው ስራ ትክክል ነው አይደለም ለማለት አልፈልግም። እሱን ማሰብ አልፈልግም። እሺ ይሁን። አሁን የደወልሽው ስለ ትላንት እያነሳሽ እንዲህ ነው እንዲያ ነው እያልሽ ልታስረጅ ልትሞክሪ ነው? ይኸውልህ አሁን ላይ በጣም ታስፈልገኛለህ። ለምታደርግልኝ ጉዳይ ደግሞ የኢትዮጵያ 1 ሚሊዮን ብር ከፍላለሁ። አቤት አቤት አቤት! 1 ሚሊዮን ብር ነው የጠራሽው? አዎ፣ አሁን ባለውበት ሁኔታ ገንዘብ ለእኔ ብዙም አስፈላጊ መስሎ አልታየኝም። አሁን ካለውበት ነገር አውጣኝ እንጂ ከዚህ በለጠ ነገር ሁሉ ላደርግልህ እችላለሁ። እንዲህ ብትጠፊ የወንድምሽ አመል አልረሳሽም? እህቴ፣ የወንድምሽን አመል መች ታውቂዋለሽ እህቴ? ገንዘብ ምን ያህል እንደሚወድና ምን ያህል ገንዘብ አምላኪ መሆኑን ስለምታውቂ በደካማ ጎኑ መጣሽበት አይደል? እመጣለሁ፣ በእርግጠኝነት እመጣለሁ። ግን ከዛ በፊት ስራው ምንና የት እንዴት እንደሆነ ማወቅ ፈልጋለሁ። ስለ ጉዳዩ በኋላ እነግርሃለሁ። አሁን ባልኩ ጉዳይ ትስማማለህ ወይስ አትስማማም? አማራጭ የለኝም። ተግባብተናል። ይኸውልህ ያልኩን ነገሮች በሙሉ እንደጨረስክ ገንዘቡ ቀጥታ ወደ አካውንት ይገባል። አሁን ያለሁበትን ቦታ አድራሻውን ልክልሃለሁ። እዛ ቀጥ ብለህ ትመጣለህ። እሺ። ሁሉም ሰው ደካማ ጎን አለ። ያንተ ደካማ ጎን ደግሞ ገንዘብ። ልክ እንደ ውሻ ስጋ እየጣሉ እንደሚያታልሉት ማለት ነው። የውሻ ደካማ ጎን ደግሞ ስጋ። ስለዚህ አንተንም ትንሽ ነገር ጣል እያደረጉ እንደፈለኩ አሽከረክራለሁ ማለት ነው። በዛ ሰዓት እኔ አሸናፊ እሆናለሁ። እኔ የተፈጠርኩት ለማሸነፍ ነው። ማሸነፍ ብቻ። እኔ መውደቅ የለብኝ። አሁንም እንደ ድሮ ተጠቅሜበት ጥዬ እሄዳለሁ። እኔ አሸናፊ ነኝ። ማንም አይወዳደርም ከኔ ጋር። እንዴት ዋልሽ እህቴ? እህቴ መጥተሻል እንዴ? እንደውም እንኳን መጣሽ። ለእንግዳዬ ቆንጆ ሻፊለት። እሺ፣ ግን መጀመሪያ መኝታ ቤት ደርሼ ልምጣ። ከዛ በኋላ ፈላላታለሁ። ያብ እንዴት ነሽ? መጣ በቃ። እሺ። አልገባኝም። አይኔ ነው ወይንስ በህልሜ? እንግዲህ ነገሩ እንደዚህ ነው። ምንም ማድረግ አይቻልም። ይኸውልሽ አንድ ሰው አንቺን ለመደብደብ ሲመጣ አንቺ ለመምከርና ተነጋግሮ ማሸነፍ እንዳለ ማሳየት አይደለም ያለብሽ። ምክንያቱም ሊደበድብሽ ነው የመጣው። ስለዚህ እሱ በጉልበት እንደመጣው አንቺን በጉልበት መሄድ አለብሽ ማለት ነው። አንድ ሲደመር አንድ እኛ እንደምናውቀው 2 ነው አይደለ? አሁን ግን እንደሱ አይሰራም። 1 ሲደመር 1
አንድ ነው። ለተመሳሳይ ነገር የመጣ ሰው ተመሳሳይ ነገር ሲደመር ተመሳሳይ ነገር ተመሳሳይ ነው ማለት ነው። ስለዚህ እባብ ሆኖ የመጣብሽን ሰው አንቺም እባብ ሆነሽ ማሳየት አለብሽ። ተግባባል? ይቅርታ እድልዬ፣ አልገባኝም። ጭራሽ ግራ እያጋባሽኝ ነው። ግራ መጋባት አያስፈልግም። እንግዲህ እኔም ከቆየሁበት የህይወት ተሞክረው ነው የነገርኩሽ። እድልዬ ስልክ መኝታ ቤት ረሳሁት መሰለኝ። እባክሽ አንዴ ታመጭልኝ። እሺ። ምን ልትሰሪ መጣሽ? አቤት። ከልጅ አጠገብ ራቂ ብዬሻል ነበር እንዴ? ምን ልትሰሪ መጣሽ? ይቅርታ፣ እኔ ጓደኛዬን ፈልጌ ነው የመጣሁት። ቆይ ስንቴ ልንገርሽ፣ ከዚች ልጅ አጠገብ ራቂ አላልኩም ነበር? ለምን? ምን ስላደረግኩ? ምን አይነት ፈጣጣ ነሽ ግን? ነገርኩሽ እኮ ከልጅ አጠገብ ራቂ። ምንም አይነት ምክንያት ቢኖርሽም ከሷ አጠገብ እንዳይሽ አልፈልግም። አይችልም። ይኸውልሽ ይሄን ፊትሽን የሆነ ነገር ሳላስመስልልሽ ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። አቤት። ከእድል ጋር ያለኝን ጉዳይ ስጨርስ እወጣለሁኝ። ቆይ እኔ ምን አድርጌሻለሁ? ወይም ደግሞ ምን ሳደርግ አይተሽኛል? እንዲሁ ሳይሽ ምንም ቀልብ ያልወደደሽም ልጄን የምታበላሽብኝ እየመሰለኝ ነው። ስለዚህ ከልጄ ላይ ራቂ። በተቃራኒ ልረዳሽ? አልገባኝም። እድልን እንደፈለግሽ ለማድረግ ነው ይሄን ሁሉ ነገር የምታደርጊው? እኔ በደንብ ነው የተረዳሁሽ ይመስለኛል። በዚህ ሰዓት ደግሞ እድል ይሄንን እየፈቀደችልሽ አይደለም። አቤት አቤት። በደንቡ ገብቶሻል። እንዳልገባሽ አትሁኚ። ትሰሚኛለሽ? ልጄ በትምህርቷ ጎበዝ፣ በስነ ምግባሯ ደግሞ አንቱ የተባለች ልጅ እንድትሆን እንጂ የምፈልገው እንዳንቺ ጋጠ ወጥና ባለጌ ልጅ እንድትሆን አይደለም የምፈልገው። ስለዚህ ከልጄ አጠገብ ራቂ። እሺ፣ እኔ ምን ሳደርግ አይተሻል? ወይም ደግሞ ቤተሰቤን የሚያሰድብ ነገር ያጠፋሁት ነገር አለ? ኧረ እባክሽ፣ ከዚህ የበለጠ ምን? እያየሁሽ እኮ ነው። እኔ ቤትም በየቀኑ እየመጣሽ እየቀላወጥሽ ነው። ሌላ ቦታ ሄደሽ እንደማትቀለውጪ ምን ማስረጃ አለ? ጓደኛዬ ቤት መምጣት መቀላወጥ ነው? አዎ፣ ሳይጠሩ መምጣት ማለት እኮ መቀላወጥ ነው። ይጠራሽ ሰው አለ እንዴ እንድትመጪ? ማን ጠርቶሻል? እኔ ጠርቼሻለሁ? አባቷ ጠርቶሻል ወይስ እህቷ ጠርታሻለች? ከዚህ የበለጠ መቀላወጥ አለ እንዴ? እሺ፣ እድል ከጠራችኝስ? እድል አትበይብኝ። እድል አትጠራሽም። ብትጠራሽ እንኳን እኔን አስፈቅዳ ነው የምትጠራሽ። እኔ ነኝ የጠራሁት። ስልኬን አገኘሽው? አላገኘሁትም። እንዴት አጣሽው? ፈልጊ ያልሽኝ ቦታ ስለሌለ። የለም ማለት? መጀመሪያውንም ቢሆን ስልክሽ አልጠፋም። በአንቺ ስልክ አያያዝ እንዴት ነው ስልክሽን ዝም ብለሽ አስቀምጠሽ የምትወጪው? አንቺ ልጅ በጣም ጎበዝ እየሆንሽ ነው። ነገሮችን በደንብ ማስተዋል ጀምረሻል ማለት ነው። ስለምን እያወራችሁ ነበር? ልትነግሩኝ ትችላላችሁ? አይ ዝም ብለን ነው ስለ አንቺ አንዳንድ ነገር እያወራን። ጥሩ። እኔ በሌለውበት ስለኔ ከምታወሩ እስቲ እኔ ባለውበት አውሯ። እሺ፣ ስለምን እያወራችሁ ነበር? ስለ አንዳንድ ነገር እያስተማርኳት ነው። ወጣትነት ብዙ ጊዜ እንደሚያበላሽ፣ ስለዚህ በወጣትነቷ ብዙ ነገሮችን መማር እንዳለባት እየነገርኳት ነው። አንቺ ወጣትነትሽን በአግባቡ ተጠቅመሽበታል? ወጣትነቴን በአግባቡ ባልጠቀም ኖሮ እናንተን የመሳሰሉ ልጆች ይኖረኝ ነበር እንዴ? ምን ነው ሳቅሽ? አንዳንዴ ሳስበው ምንም ልጅ ሆነሽ ያሳለፍሽ አይመስለኝም። ወጣትነት ምን እንደሆነ ራሱ የምታውቂ አይመስለኝም። ለዛም ይመስለኛል እኛን ወጣቶችን ስታይ ለዚህ ነው ደስ ማይልሽ። ነይ አደብድብኝ። ለምን አደበድብኝም? ነይ ደብድብኝ። ውይ ይሄ እንኳን ለዱላ የሚያደርስ ነገር አይደለም። ዱላ? ጭራሽ ዱላ ጋር ምን እያልሽ እንደሆነ ግን ታውቂያለሽ? ምን እየተናገርሽ እንደሆነ ይገባሻል? ለማንኛውም አሁን ሰው ፊት ምንም አልናገርም። እኔና አንቺ ግን በኋላ እናወራለን። ምን እያደረግሽ ነው? አንዳንዴ ነገሮችን መጋፈጥ አለብሽ። ለዛ ነው።
አንዳንዴ ግን እንደ እናት ብታከብሪያት ደስ ይለኛል። እናት? አንቺ ስለ እናት ታውቂያለሽ? በእናት እጅ ነው ያደግሽው። የእናት ፍቅር አይተሻል። እኔ ግን እነዛን ነገሮች በሙሉ አላውቅም። ለዚህ ሰይጣን እናትነት አይገባትም። የእናት ክብር ልሰጣት አልችልም። ለምን እንደ እናት አታከብሪያትም ያልሽ? ልግደላት? አንገቷን ይዤ ልግደላት? እንደ ጦስ ዶሮ? ወይኔ እንደ ቀልድ እኮ ስቃይን አሳየችኝ። ዛሬ ነገ ከዛ ቤት አስወጣታለሁ ስል አዲስ ነገር እየጨመረች አሰቃየችኝ እኮ። ደግሞ ምን ነገር እየቦጨቀች እንደሆነ አላውቅም። ገድያት መገላገል። ሌላ ምን ይመጣል? ምን ይመጣል? ምንም። አውቃለሁ እኮ ግን ደግሞ አንዳንዴ አምላክ የሚፈልገውን ነገር ነው የሚያደርገው። አንዳንዴ የሚወደውን ሰው ነው የሚፈትነው። ሁሉ ነገር ለበጎ ነው ምናምን ልትይኝ ነው? አዎ እንደዛ ልትይኝ ነው። አየሽ፣ አንቺ የምታውቂው ይሄንን ነው። እኔ ግን ቁስሉ ራሴ ጋር ስላለ ነው። ቁስል የሌለበት ሰው ህመሙን ሊረዳ አይችልም። ምናልባት ቁስሉን አይቶ ተረድቶ እንደዚህ ነው እንደዚህ ሆነ ምናምን ብሎ ሊረዳ ይችላል እንጂ ህመሙን፣ ስቃዩን፣ ማልቀሱን፣ መጎዳቱን የሚያውቀው ራሱ ቁስል ያለበት ሰው ብቻ ነው። አውቃለሁ፣ እሱን በደንብ አውቃለሁ። አታውቂም። አንቺ እናት ማለት የምታውቂው እየኖርሽ ስለሆነ ነው። መናፈቅን ትርጉሙን አታውቂው። እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያለቅሳሉ አይደል የሚባለው? አንቺ የሚገባሽ ያ ስሜት ነው። እኔ ግን እናቴ በጣም ትናፍቀኛለች። በየደቂቃው በየሰዓቱ እሷን ማግኘት እፈልጋለሁ። ሰው ለእኔ እንደ ቀልድ የሚያወራልኝ ነገር ለእኔ ግን ህመም ነው። እንደ ሰው እናቴ ጸጉሬን አሻሽታ እንድታስተኛኝ፣ የሆነ ቦታ ቆይቼ ስመጣ እንኳን ልጄ ምንድነው ምን ሆና ነው የቆየችው ብላ እየተንጎራደደች እንድጠብቀኝ እፈልጋለሁ። ፊቴ ሲደርቅ እንኳን ምን ሆንሽብኝ ልጄ ምን ሆነሽ ነው ብላ ቅባት እንድትቀባኝ እፈልጋለሁ። ግንባሬ እንድትስመኝ፣ እንድታቅፈኝ፣ በቅፏ ውስጥ እንድቀመጥ እፈልጋለሁ። አንቺ እነዚህን ስሜቶች አታውቂያቸው። ይህን ስሜት የሚያውቀው እናቱን ያጣ ብቻ ነው። እውነትሽን ነው። ሁሉም ሰው ያጣውን እንጂ አብሮት ያለውን ሊያስረዱ አይችልም።
እኔ በደንብ እረዳሻለሁ፣ ግን እኔ ደግሞ ጠንካራ እንድትሆኝልኝ ስለምፈልግ ነው የምከላከልልሽ። ስለዚህ አንቺ ደግሞ ጠንካራ መሆን አለብሽ። እናትሽ ልትመጣ አትችልም፣ ግን ደግሞ ጥንካሬሽን ትፈልገዋለች። ምን ማድረግ እችላለሁ? ለአባቴ ስል ጠንካራ መሆን አለብኝ። እንደዚህ እንድትሆኝልኝ ነው የምፈልገው። በይሽ አሁን ተነሺ፣ መሽቶብኛል፣ እንሂድ። ትንሽ አትጮጪ? አይ ልሂድ፣ ሌላ ቀጠሮ ስላለኝ ነው። ባይሆን እየሸኘሽን ደግሞ እናወራለን። እሺ። አቤት። ነገሬን እንዴት አደረግሽልኝ? ቀናቶች እያለቁ መሆናቸውን ላስታውስሽ ብዬ ነው። አንድ ነገርህን እንደምወድልህ ታውቃለህ። ሁሉ ነገሬን እንደምትወጂልኝ ነው። አንድ ነገርህን ግን በደንብ አድርጌ እወድልሃለሁ። እሱም ድፍረትህን ነው። በቃ አንተ ከደፈርክ ደፈርክ ነው። ስለወደድሽልኝ አመሰግናለሁ። ጥያቄን ግን ብትመልሽልኝ። የመጨረሻ ጊዜ አውራነውን ረስተዋል መሰለኝ። የበሰበሰ ዝናብ አይፈራም ብዬህ ነበር። ትሰማኛለህ? ምንም ነገር አታመጣም። ምንም። አረሳሁት። ለመርሳት አልፈልግም። ታዲያ ካረሳኸው ለምን ደጋግመህ ተመሳሳይ ጥያቄ ትጠይቀኛለህ? እሱን የምጠይቅሽ አሁን ለማድረገው ነገር ትንሽ እንዳይደብርሽ ፈልጌ ነው። ምን ልታደርግ? አብዛኛውን ጊዜ እኔ ነገሮችን እንዲህ መናገር አልወድም። ካደረኩ በኋላ ማሳየት ነው። ያን ደግሞ በሰንሰለታቸው ታውቂዋለሽ። ስለዚህ ሁለት ነገሮች አስቤያለሁ። ሁለቱን ነገሮች አድርግና ጨርቅሽን ጥለሽ፣ ይቅርታ ለካ ጨርቅሽን መጣል ለምደሽዋል። በየጎዳናው ላይ ስታብጅ ማየት ወስኛለሁ። እሱን ላሳውቅሽ ብዬ ነው የደወልኩት። ማድረግ የፈለግከውን ነገር እዛ ያዘው። ነገር ግን አንድ ነገር በእኔ ላይ አደርጋለሁ ብትል እኔም ምን እንደማደርግህ መገመት ሁሉ ያቅትሃል። ምን ልታደርጊ ትችላለሽ? ይኸውልህ ሱሪክ ላይ እስከምሸና ድረስ ነው የማሰቃይ። የኔ ስም በተጠራበት ቦታ ሁሉ እንድትፈራ እንድደነግጥ ነው ማድረግ። እኔ ጨዋ ለመሆን እየሞከርኩ ነው። አንድ ነገር ግን ከጀመርኩ ለማንም እንደማልመለስ ጠንቅቀህ ታውቀኛለህ። እባክህን እየለመንኩ ነው። ተወኝ እያልኩ ነው። ሁሉም ነገር ተስተካክሎ ሁሉ ነገር ሰላም ወርዶ መቼ ይሆን እኔም እንደ ጓደኞቼ እማዬ፣ አባዬ፣ እህቴ ብዬ ተሰባስበን የሆነ ቦታ ቁጭ ብለን የምንዝናናው? መቼ ይሆን የውስጥ ቂማችንን ረስተን የፍቅር ወሬ የምናወራው? ቤት ውስጥ የምር ሳቅ የሚሳቅበት መቼ ይሆን? በአይነ ቁራኛ የምንተያይበት ቀርቶ በፍቅር የምንፈቃቀርበት? ወጥቼ እስከምገባ እናቴንም አባቴንም የምናፍቀው መቼ ነው?
እሱን ሲያቀን ናፈቀኝ። የምር ከልቤ ናፈቀኝ። ከልቤ ያ ቀን መቼ እንደሚሆን ነው ማየት የምፈልገው። መቼ ይሆን? እሙ አቤት። እስቲ ቁጭ በይ። ይገርምሻል፣ መንገድ ላይ ሲሄድ ከሰዎች ጋር ሳወራ ታክሲ ውስጥ አንዳንድ ጊዜ ወሬ እሰማለሁ፣ ባል ሚስቱን ገደለ የሚል። በጣም ነው የምናደደው። በጣም እንዴ! ለምን አይፈታትም? መለያየት ሲችሉ እሷን ገሎ የራሱን ህይወት ለምን ጣጣ ውስጥ ይቀጣል ብዬ በጣም እበሳጫለሁ። በጣም ይሄ አቅፎ ያድራትን ሚስቱን ምን ሰይጣን ባህሪ ቢኖረው ነው የገደላት ላለው። እርግጥ ነው የብዙዎቹን ምክንያት አላውቅም፣ ግን እንደ አንቺ አይነት ሚስት ያለው ሰው ይህን እርምጃ ቢወስድ ትክክል ነው ብዬ አመንኩ። ምን እያልክ ነው? አልገባኝም። አይገባሽም? አንቺ እኮ ምንም ነገር አይገባሽም። መሀይም እኮ ነሽ፣ መሀይም። እየሰደብከኝ ነው? አይ አይደለም፣ እያደነቅኩሽ ነው። ትሰምኛለሽ? መሀይምነትሽን፣ ደደብነትሽን የነገርኩሽ ነው። ከዚህ በኋላ ግን ምንም እንድትናገር አልፈለግም። ባልናገር ምን ልታደርጊ? ብናገርስ ምን ልታደርጊ? ሁላችንም መርዝ እየሰጠሽ ልጨርሽ? አንድ ጥያቄ ልጠይቅሽ እስቲ። እድል ያን መርዝ በልታ ብትሞት ኖሮ አንድ ልጄን ቀብሬ ዝም ብዬ የምቀመጥ ይመስልሽ ነበር? ይመስልሽ ነበር ወይ? አልገባኝም። እንዴት ይገባሻል? እንዴት ይገባሻል? እድሜ ልክሽን እያጨረበሽ፣ እድሜ ልክሽን እየዋሸሽ ነው አይኖርሽው። እንዴት ይገባሻል? ቆይ ግን ድጋሚ ጠይቅሻለሁ፣ ምን ብታስቢ ነው በአንድ ልጅ የመጣሽው? ቆይ አንተ ሰው የምን እያልክ ነው? ዝም በይ! ዝም በይ! አንድ ነገር ልንገርሽ፣ ከዚህ ቤት 2 ሬሳ ነበር የሚወጣው። 2 ሬሳ። እንዳሁኑ በፍጹም አልፎክርም። አደርገው ነበር። አንገትሽን ነበር የምቆርጥልሽ፣ አንገትሽን። ቆይ ግን አንቺ ምን ያህል ጨካኝ ብትሆኝ ነው በአንድ ልጅ የመጣሽው? ይኸውልህ፣ ስለምን እያወራህ እንደሆነ ቅንጣት ታህል ነገር እየገባኝ አይደለም። ስለምን እያወራ ነው ብለሽ ልጠየቅሽ? ስለምን እንደማወራ በደንብ ታውቂያለሽ። ሁሉም ነገር ገብቶሻል። አባዬ ድምጻችሁ እኮ ታች ድረስ ነው የሚሰማው። ምንድነው? ችግር አለ እንዴ? አይ ሰላም ነው። ቆይ አንቺ ከየት ነው የመጣሽው? እኔማ ጓደኛዬን ሸኝቼ እየተመለስኩ ነው። አባዬ ፊት ጥሩ አይደለም። ምንድነው? ችግር አለ? አይ ምንም ችግር የለም። በቃ አንቺ ወደ ውስጥ ግቢ። እንዴ ቆይ አንተ ወዴት ልትሄድ ነው? አባዬ ለአባትሽ ምንድን ነው የነገርሽው? ኧረ ምንም ነገር አልነገርኩትም። ምን? መታመምሽንና መርዝ መብላትሽን አልነገርሽው? አውርቼዋለሁ። ምን ሆንሽ ሲለኝ ያንን ነገር ነገርኩት። ይሄ ችግር አለው እንዴ? አዎ ችግር አለው። ቆይ ነው የምለው ግን መርዙን ለማን እንዳዘጋጀ ነው አታውቂም ማለት ነው? ነው ወይስ ሌላ ችግር አለብሽ? እና ታዲያ ምን ብዬ መናገር ነበረብኝ? አላውቅም። የሆነ ነገር መናገር ነበረብሽ። አባቴ በጣም ነው ያሳዘነኝ። በጣም ከልቡ ነው ያዘነልኝ። የኔ እንደዛ መሆን በጣም አስከፍቶታል። በጣም አዝኗል። ለዛ ይሆናል የተቆጣሽ። አይሽ አይደለ? ነገሩን በሞላ ባዶ አደረግሽው። ይኸውልሽ ነገሩን እንደ አዲስ ከዜሮ እንድጀምር ነው ያደረግሽኝ። እማዬ ግራ እየገባኝ ነው።
ተረጋጊና ብናወራ ደስ ይለኛል። ኧረ እባክሽ ስለተረጋጋው እኮ ነው እንደዚህ ማወራሽ። ባልረጋጋ ኑሮማ እንዴት አድርጌ እንደማናገርሽ ጠንቅቀሽ ታውቂ ነበረ። ምን አይነት ሰይጣን የሆነች እናት ነው ቆይ ያለች። አንቺ እናቴ እንኳን ምንም አላዘንሽልኝ። እሱ ግን ያልወለደኝ አባቴ ከልቡ አዘነ፣ ከልቡ ተሰማው፣ ከልቡ አለቀሰ፣ ከልቡ አመመው። በአይኖቹ ላይ ሳይሆን እንባዎቹ በልቡ ላይ ሲያለቅስ ተሰማኝ። ከጉያው ስራ ውሎኝ የሚያደርገው ሲያጣ ዝም አስባለኝ። አየሽ አንቺ ግን ሰው ለምን ነቃብኝ የሚለው የእውነት አመምሽ አይደል? ችግር የለውም የማደርገው እኔ ነኝ የማውቀው። አስመሳይ አባዬ አባ ስማኝማ አባዬ ወደ ልትሄድ ነው? ትንሽ ወጋ ኪድ መጣ ነው። ስለዚህ እኔ ማብሬ ኮካ አደርጋለሁ። አይሆንም። ለምን? ለምንድን ነው የማይሆነው? ንፋስ ልቀበል አይደል እንደ ያልከው? ይኸውልሽ ወጣ ብዬ ጓደኞችን አግኝቼ ትንሽ መረጋጋት ስለፈለኩ ነው እኮ። እኔም አብሬ እሆናለሁ። የሄድክበት በሙሉ አብረን እንሄዳለን። ከዛ ቀጥ ብለን ወደ ቤት አብረን እንመጣለን። እባክሽ ልጄ እሺ በይኝ። ጓደኞችን ላግኝ፣ ልረጋጋ፣ ተመልሼ ልምጣ፣ ከዛ እናወራለን። እሺ ግን በአንድ ነገር የምንስማማ ከሆነ ነው። ቃል ምገባልኝ ከሆነ መሄድ ትችላለህ። ምን? በቃ በሄድክበት ቦታ፣ አሁን የምትሄድበት ቦታ እንዳትጠጣ፣ እንዳታጨስ እና ደግሞ እዛው እንዳታድር። ቀጥ ብለህ ወደ ቤት የምትመጣ ከሆነ ይቻላል። እሺ ላጨስም አልጠጣም፣ ቀጥ ብዬ ወደ ቤት እመጣለሁ። እና ደግሞ እንዳታመሽ ግን ለአንቺ ልጄ እስኪ እኮ። እሺ ማምሸትም አይቻልም እንዳልሽ። አደራ ቶሎ ና። አባትሽ ሄድኩ ነው ያለሽ? ወክ ላድርግ ብሎ ነው ሄደው። ጥሩ ነገርም በጥሩ ሁኔታ እያበላሻችሁት ነው። ምን አድርገን ነው ደግሞ ያበላሸው? ያው አባትን አርፈ ተቀመጥ፣ ይሄን ነገር ተው ስለው አልሰማ ብሏል። አሁን ደግሞ አርፋችሁ እንድትቀመጡ ላንቺ እየነገርኩሽ ነው። ከዛስ ንገሪኛ። አባቴ ጋር የደረስሽለት ሁሉ ነገር እንደሚበላሽ ወቂ። ልጅሽን ገድዬ የሚያስነሷትም እኔ ነኝ። አሁንም ደግሞ አባቴ ጋር ደርሳለሁ የምትይ ከሆነ ስትመጪ ልጅሽን ለመቅበር እንደሆነ ወቂ። ልጅን መርዝ ያበላሻት አንቺ ነሽ እንዴ? አዎ እኔ ነኝ። ምናልባት እሷ አልነገረችሽም ይሆናል። ለማንኛውም እሷን ብቻ ሳይሆን አንቺንም ጭምር ነው ማበላችሁ። ጥሩ ጨዋታውን በደንብ አድርጋችሁ ጀምራችሁታል። ስለዚህ ድል የማን እንደሆነ እናያለን፣ የእናንተ ወይም ደግሞ የኔ። ማነው? ሰላም አቶ አብርሃም፣ እንዴት ነህ? ሰላም እድል፣ እንዴት ነሽ? አለሁ። ተስፋ ያለ እንዴ? አባቡ የለም። ምን ነው? ቤት መግባት ይቻላል? ምን ነው እናትሽ የለችም? እንዳትጠሪልኝ። እሺ እማዬ። እማ። አቤት።
ሳይፈልግሻል። እሺ መጣሁ። አንተ ግን ምን ልትሰራ ነው የመጣው? ምን ልትሰራ ነው የመጣው? በቤትሽ እንግዳ ሲመጣ ምን ልትሰራ መጣ ይባላል? የምጠይቀን ብቻ መልስልኝ። ምን ፈልገህ ነው የመጣው እያልኩ ነው። የመጣሁት ልጄን ለማየት ነው። ቆይ አንተ ሰውዬ ግን ምንድን ነው ሀሳብህ? ምን ፈልገህ ነው? ቆይ እኔ እንዳብድ ነው እንዴ የምትፈልገው? ልታሳብደኝ ነው እንዴ? አዎ እንድታብጂማ እፈልጋለሁ። ጨርቅሽን ጥለሽ ብን እንድትይ ደግሞ ደጋግመሽ ስለተናገርሽ መፈራ ወይ ደግሞ መሸሽ መሰለሽ እንደ እብደትሽ። አጉል ነገር ነው የጀመርከው። አጉል ጨዋታ፣ በሳት መጫወት ትወዳለህ ማለት ነው። አዎ አጉል ጨዋታ እወዳለሁ። ደግሞ ማን ከእሳትም የበለጠ እሳትን እንደሆነ እናያለን። ምን ነው ዛሬ ብቻሽን ነሽ እንዴ? ሰውዬሽ የለም? ልጄን ጠርተሽ ለምን ሰላም አላላትም? ነው እኔ የማውቀውን ሰው ልጠራ? እድል እድል! አቤት አቤት፣ ጠራችሁ? ሂጂ ወደ ክፍልሽ። አንቺን የጠራሽ የለም። ነገርኩሽ እኮ ሂጂ እያልኩሽ ነው። እሺ ቆይ ሰውዬ ምንድን ነው የሚፈልገው? ማን ነው? ለምንድን ነው እስከ አባቴ ጋር ያልመጣው? ይሄ ሁሉ ጥያቄ መልሳለሁ። ከኋላሽ ምንድን ነው የደበቅሽ? ይሄ ሰውዬስ ተደጋግሞ እዚህ ቤት ለምንድን ነው የሚመጣው? ሁሉንም ነገር ማስተካከል አለብኝ። እባክህ ልለምንህ ይሄንን ቤት ለቀህ ይመጣ። እንደወጣልሽ ከፈለግሽ አንድ ነገር አድርግልኝ። እሺ ምንድን ነው የማደርግልህ? ቀላል ነው። ልጄን አምጫትና ሰላም ልበላት፣ ከዛ ነው እወጣልሻለሁ። አሁን ልጄ ቤት የለችም። ለሰላምታ ከሆነ ደግሞ የምትፈልጋት ያለህበት ድረስ ይዤልህ እመጣለሁ። እዛ ሰላም ትላታለህ። አላምንሽም። ከዚህ በፊት በዚህ ጉዳይ ላይ ደጋግመን አውርተናል። አንድ ጊዜም አላደረግሽውም። እባክህ እየለመንኩ ነው። ልመና አይገባም። እሺ እየተማጸንኩ ነው። እባክህን እባክህን። የማይሆን ውድድር ውስጥ ገብተሻል። ያ ውድድር ደግሞ እንደሚጥልሽ ላሳይሽ እፈልጋለሁ። ተው፣ የምር እኔ ተው እያልኩ ነው። የማይሆን ነገር ውስጥ ነው የገባው። ጫማ ባንለካካ ጥሩ ይመስለኛል። እኔም እኮ አንተ በሄድክበት ልክ መሄድ አያቅተኝም። አንተ ያደረግከውን ነገሮች በሙሉ እኮ ማድረግ እችላለሁ፣ ግን ለልጃችን ስል ነው። ለልጃችን ስል ነው ሁሉንም ነገር የተውኩት። ደስ ይለኝ ነበረ ብተውሽ፣ ግን ልተውሽ አልችልም። ጨውንብሽ እንዴ? አይ እንደዛ አይደለም። በባዶ ቤት ዝም ብለህ ቁጭ አልክ ብዬ ነው። ሻይ ላፍላላችሁ። የምን ሻይ ነው? ምንም ሻይ አያስፈልግም። እሱም ቸኩላል፣ ልሄድ ነው። አንቺ ገብተሽ አጥኚ። እኔ እኮ እያጠናሁ አልነበረም። ነገርኩሽ እኮ ቸኩላል፣ ምንም ሻይ አያስፈልግም። ትክክለኛ ውሳኔ ነው ወሰንሽው። ሰው እኮ ቤቱ እንግዳ ሲመጣ ሻይ እንኳን አፍልቶ ጠጡ ማለት አለበት። ያው ትንሽ ቁም ነገር ቢጤ ይዘን ነው ከእሙ ጋር እንጂ እሙ በሻይ እንደማትታማ ከድሮ ማውቃለሁ። አዎ እኔም እናቴን በደንብ ነው የማውቃት። ለማንኛውም በቃ ላፍላላችሁ። ቴንክ ዩ። እባክህን ስለፈጠረን ለምነህ እሺ በለኝ። እንድተውሽ ከፈለግሽ ልጄን አምጪና አስታወቂ። አባትሽ ነው ባያት። ያኔ ሁሉም ነገር እተዋለሁ፣ ቃል እገባልሻለሁ። በቃ ይሄንን ነው የምፈልገው። አዎ አንቺ እኮ የልጅ ናፍቆት አይገባሽም። አንቺ ምንም አይነት ነገር አይገባሽም፣ ህይወት አይገባሽም። በጣም ራስ ወዳድ ስለሆንሽ ስለ ራስሽና ስለ ራስሽ ብቻ ነው የሚገባሽ። ይኸውልህ እኔ ሁሉንም ነገር አስተካክላለሁ፣ ግን ትንሽ ጊዜ እፈልጋለሁ። ትንሽ ጊዜ። ትንሽ? ምን ያህል? ትንሽ
ትንሽ ምንድን ነው የደበቃችሁ? ትንሽ ድምጻችሁ ጮክ አድርጉልኝ ልስማችሁ። ምንድን ነው ከኋላ እየሰራሽ ያለሽው? ቆይ አባቴንስ ሰውዬ ለምን ቀረ? በቤት ውስጥ አልበቃ ሲልሽ በውጭ ልታስገድዪው ነው? አላወቅሽም ማለት ነው። በጣም ተሸውደሻል። ከማታውቂው ሰው ጋር ነው መጋጨት የጀመርሽው። ነገሮች ግራ እየገቡኝ ነው። ከቁጥጥሬ ውጭ እየሆኑ ነው። አንዳንድ ነገሮችን ማስተካከል አለብኝ። አዎ የግድ ነው። ቆይ ምንድን ነው ማድረግ ያለብኝ? ጭራሽ በየቀኑ ነገሮች እየተወሳሰቡ እየረበሹኝ ነው። አንዱን ሳስተካክል አንዱ ይፈርሳል። ምንድን ነው ማድረግ ያለብኝ? ይህ ሁሉ የዛች ምስኪን ግፍ ነው። የእጅን ነው ይሰጠኛለሁ። ላድርግ እድል አንቺ ባትኖሪ ኖሮ ሁሉንም ምን እንደማደርግ እኔ ነበር የማውቀው። ያንቺ መኖር ነው እንደዚህ የርባበሸኝ እንጂ ያችን እባብ አንገቷን ጠምዝዤ እዚህ ሜዳ ላይ ልጥላት ነበር። ይህን ላድርግ ሳስብ ልጄ አንቺ እኔ ላይ ትመጫለሽ፣ አንቺ ሜዳ ላይ ትወድቃለሽ። ጥያቄ እንደሌላት እናቷን ባጣች አባቷን ደግሞ አጣ የገዳይ ልጅ ተብላ አንገቷን ደፍታ ስትኖር ማየት አልፈልግም። በቃ እድል በዓይኖቼ ሁሉ ይመጡና ሁሉን ነገር እተዋለሁ። አየሽ እድል፣ ይህ ሁሉ ማድረገው ባንቺ ምክንያት ነው እንጂ ለዛች እባብ ዋጋዋን ስጣት ነበር። ግን እንደማደርጋት እኔ ያውቅ ነበር። ለነገሩ ተይው፣ ሁሉን ነገር እኔ ያስተካክለዋለሁ። ሁሉን ነገር እንደተለመደው ቆንጆ ሻይ አፍልቻለሁ። ስትቀምሰው ደግሞ ታውቀዋለህ። አመሰግናለሁ። ቆንጆ ሻይ ነው፣ ቅመሰው።
አይደል? ባለሙያ ነሽ ለካ። አዎ በጣም ባለሙያ ነኝ። እንደውም ምግብ ስሰራ ደግሞ በጣም ቆንጆ ምግብ ነው የምሰራው። እቸኩላለሁ ስላልከኝ ነው እንጂ አሁን ሰራልክ ነበር። ለነገሩ ከእሙ ጋር እየኖርሽ በሙያ አትታሚም። እሙ ባለሙያ ነች። አይ እኔ እንኳን በሙያ አይደለም የወጣሁት በአባቴ ነው። አንዳንድ ነገርሽ ግን እኔን ይመስላል። በጭራሽ ምንም አንቺን አይመስልም። እኔ እንደውም አባቴ ነው በደንብ የሚመስለው። እንደውም አልሽ ከተባለ ቤቲን በደንብ ትመስያታለሽ። ያው የእናት ወድ ዥንጉርጉር ነው ይባል የለ? እሱን ነገር ግን በቅርብ ነው ያመንኩበት። አሁን ቤቲን ተመልከታት፣ ቆንጅዬ ነች። ቁመት ግን ትንሽ ይጎላታል። ግን አባቷም እናቷም ቁመታቸው ረጅም ነው። እንደውም አንዳንዴ ሳስበው ከሷ ቤተሰብ ወይ ከሱ ቤተሰብ የወጣች ነው የሚመስለኝ፣ በቁመት ማለት ነው። ከለራቸው ደግሞ ቤቲ ቸኮሌት ከለር ነች፣ እናትየውን ደግሞ ተመልከት። ለዛ ነው የእናት ወድ ዥንጉርጉር ነው የተባለው ይመስለኛል። አዎ ልክ ነሽ። የእናት ወድ ዥንጉርጉር ነው። ቤቲ ደግሞ የምትመስለው እናቷን ብቻ ነው። እድል አንዴ ወደ ውስጥ ገብተን እናውራ። አንቺ ልጅ ግን ምንድነው የምትፈልጊው? ልታየኛው እንዴ? ሲጣርጊ ነው የምገልሽ። የምትፈልጊው ነገር ምንድነው ንገሪኝ። የምፈልገው አንድና አንድ ነገር ብቻ። ምን? ስለምታወሩት ነገር ግራ ስትጋቡ አየኋችሁ እና ደግሞ እንደመነሻ ሀሳብ እንዲሆናችሁ ብዬ ነው። በዛ ላይ ደግሞ ስለ ልጅሽ ስለ እህቴ ነው ያወራሁት። አንቺ ልጅ ቆይ፣ ከስር እያልሽ የምትፈልጊው ምንድን ነው? አባቴን ብቻ ነው የምፈልገው። አባትሽ ደህና ይሆናል። ግን አባትሽ ደህና የሚሆነው እኔ ስለፈቀድኩ እንጂ አንቺ ከስር ስላልሽ አይደለም። ስሚ፣ አባቴ ጫፍ ላይ ብትደርሺ ምን ሊመጣ እንደሚችል በደንብ አድርገሽ ታውቂዋለሽ። ምን? እኔ ከፈለኩኝ ከዚህ ቤት ውስጥ ንቅል አድርጌ ላስወጣሽ እንደምችል ማወቅ አለብሽ። ሞክሪው፣ ያኔ ደግሞ አብረን እንተያያለን። እሺ? አቶ ተስፋዬ፣ ስልክ ላይ ደጋግሜ ስደውልልህ ስልክ አይሰራም። ስልኬ ክፍት ነው። እንግዲህ የኔትወርክ ጉዳይ ሊሆን ይችላል። ደጋግሜ ሞከርኩልህና አልሰራ ሲለኝ ይሄ ሰው ምን ሆኖ ነው ብዬ ቤት ድረስ ልጠይቅ መጣሁ። ምን ይሄን ያህል ቤት ድረስ የሚያስመጣ ምን ገጠመ? ማለቴን የእናንተ ትውውቃችን ይሄን ያህል አይደለም። ምን ፈልገህ ቤት መጣ? ሰው ከተዋወቀውና ቤቱ አምጥቶ ምሳ ከጋበዘ ከዚህ በላይ መተዋወቅና መቀራረብ ምን ያስፈልጋል? አየህ፣ ስላወቅኩክ ስልክህን ደጋግሜ ስደውል አልሰራ ሲለኝ ይሄ ሰው ምን ሆነዋል፣ ጤናው ደህና ነው ወይ ብዬ ልጠይቅ መጣሁ። ችግር አለው እንዴ? ብቻህን አልነበርክም? ልብ አዎ፣ ከባለቤት ጋር ነበርንና የወደ ወዳችንን እየተጫወትን ነበር። እንዴት ያለች ተጫዋች ባለቤት አለች መሰለ። ደግሞ ስለ አንተ ያላት ፍቅር፣ ስለ ቤተሰቧ ሁሉን ነገር እያጫወተች ነበር። በጣም እድለኛ ነክ።
ለአንተ ያላትን ፍቅር እንዴት እንደምገልጸው አላውቅም። ኧረ እባክህ እንደዚህ ቀለኛ መሆንህን አላወኩም ነበር። ምን ነው ከተናገርኩት ነገር ውስጥ ስህተት አለበት እንዴ? ወረ በፍጹም ምን አንድ ሚስት እኮ ከልጅና ከባሏ ውጪ ማንን ትወዳለች ብለህ ነው? በዛ ላይ ደግሞ ስለ ቤተሰብ ፍቅሯ መግለጽ አለባት። በጣም ይቅርታ፣ እዚህ ቤት ይዤ መምጣት አልነበረብኝም። ምንም እኮ ይቅርታ የሚያስብል ነገር የለውም። ባለፈው መጥቼ ምሳ ሳልበላ ስለሄድኩኝ ከሆነ ይኸው ዛሬ በሚገርም ሻይ አፍልታ ክሳኛለች። ቆይ ምን ፈልገህ እንደመጣህ ልነግረኝ ትችላለህ? ምን ፈልገህ ነው የመጣኸው? ቤት ይነሳኝ ነው የምልሽ። አንቺ እዚህ ቤት ውስጥ ማለት ነው 3 ቀን ከቆየሽ እኔም አይደለሁ እድል አሳይሻለሁ። እየጠበቅኩ ከኔ ምን እንደምትፈልግ በግልጽ አማርኛ ልትነግረኝ ትችላለህ? እኔ ካንተ ምንም ነገር አልፈልግም። ከኔ ምንም ካልፈለግ ከቤተሰቤ የምትፈልገው ነገር አለ ማለት ነው። እንደዚህ የተልመጠመጥክና የተልከሰከስክ ከቤተሰቤ ምን መውሰድ ነው የምትፈልገው? ተስፋዬ ቆይ ግን ይሄ ሰውዬ ለምንድን ነው እስካሁን ድረስ ምንድን ነው የሚሰራው? አንተ ሰውዬ ግን ለምን ተስፋዬ ለምንድን ነው ይሄን ሰውዬ ከዚህ ቤት የማታስወጣው? እያናገርኩ እኮ ነው። ጓደኛን ከዚህ ቤት አስወጣልኝ እያልኩ። ቆይ እዚህ ቤት ምን እየተፈጠረ እንደሆነ ልትነግሪኝ ትችላለሽ? ከየት ልጀምርልህ? ይህ ሰውዬ በገዛ ቤት ልጅን ሊያባልጋ ሲል ነው የደረስኩበት። ይሄን ሰውዬ ምን አልሽ አንቺ? እስቲ በደንብ አማርኛ አስረጅ። ከየቱ ልጀምርልህ? ከየትኛው ጀምሬ ላስረዳ? ሻይ አፍልተው እየጠጡ የሆነ ነገር ውስጥ ሊገቡ ሲሉ ነው የደረስኩባቸው። አያደለ መጨረሻውን በገዛ ቤት ብልግና ሊያደርጉ ነበር እያልኩ ነው። እሷን ወደ ውስጥ አስገብቼ እሱን ደግሞ ላስወጣው ነው አመጣጤ። አቤት አቤት! አንተ ልጄ ለእኔ ምን ማለት እንደሆነች ታውቃለህ? አንገትን ጠምዝዤ ሳልገልህ ከዚህ ቤት ውጣ! ተረጋጋ! ውጣ! ሁለተኛ ላይ አልፈልግም። አሁን ውጣ ከዚህ ቤት! ውጣ! 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 ጨዋ ናት፣ የቤቱ ራስ ናት። የኔ ልጅ ምንም አታውቅም የምትላለች በገዛ ቤት ውስጥ ጉድ ሰርታን ነበረ። አየህ አይደል ያንተን ነገር። ቆይ ይሄ ሁሉ ሲደረግ አንቺ የት ነበርሽ? የት ነበርሽ? እኔን መቼ ሰምታኝ? እኔ የምላትን ነገር ትሰማለች እንዴ? አንተ እኮ የልብ ሰጥተሃታል፣ እንደፈለገች እንድትሆን አድርጋታል። ስለዚህ እኔ የምላትን ነገር አሰማም ማለት ነው። ልጅን ደረሽልኝ አደግሽ ማለት መጨረሻው ወንድ ላይ ፊት ማለት ነው። ይህን ታውቃለህ አይደል? ስበይ! ሁለታችሁም በየአቅጣጫችሁ አንቺ እውነትም ጀግና ነሽ። ባላሰብኩት መንገድ ላይ ሁሉንም ነገር አበላሽተሽ አገኘሽ። እሰራልሻለሁ። እውነት ለዚህ ምላሽ ምን እንደሆነ አሳይሻለሁ። የምፎክርበት ሰዓት አቁሟል። ሁሉንም በእርምጃ አሳይሻለሁ።
ምን እያደረክ ነው? አንቺ ውሻ ለስንት ነገር ሳስብሽ፣ ቆይ ምንድን ነው ያደረግሽው? ምን ያደረኩ ደግሞ? ጭራሽ ምንድን ነው ያደረግሽው? እስቲ ምንድን ነው ያደረግሽው? ንገሪኝ። አባዬ ሰላም ነው? ምንድን ነው የተፈጠረ ነገር አለ እንዴ? ምን እንደሆነ ልታስረዳኝ ትችላለህ? አንቺ አስረጅኝ እንጂ ይሄን ዘረቢስ ሰውዬ የት ነው የምታውቂው? አንተ እኮ ነው ያስተዋወቅከኝ። ኧረ እባክሽ አሁን እኮ ድራማ እንደሆነ የገባኝ እኮ። ከዚህ ሰውዬ ጋር ያለሽ ነገር ንገሪኝ። ቆይ ምንድን ነው የምታወራው? አልገባኝም። ይበልጥ ማይሆን ነገር እየተናገርሽ ይበልጥ አታበሳጭኝ። እውነቱን ንገሪኝ። ከዚህ ሰውዬ ጋር ያለሽ ግንኙነት ምንድን ነው? ብቻ ከዚህ ሰውዬ ጋር እየጠረጠርከኝ እንዳይሆን። ቆይ ምን እያወራ እንደሆነ በትክክል ታውቀዋለህ? አባዬ እኔን ከሱ ጋር እየጠረጠርከኝ ነው? እሺ እሱ ሲሆን ችግር የለውም። እኔን ግን እንዴት አድርገህ ብታስበኝ ነው? ይሄንን ካንተ አልጠብቅም። እሺ ይኸውልሽ፣ በጣም ወድሻለሁ። አንድ ልጄ ነሽ። በጣም ስለተናደድኩ ነው እጄን አንቺ ላይ ያነሳሁት። አሁን ግን በቃ እውነቱን ንገሪኝ። ነገርኩህ እኮ እኔ እና እሱ ምንም አይነት ግንኙነት የለንም። በዛ ላይ አላውቀውም፣ አያውቀኝም። አለቀ። ቆይ ታዲያ እናትሽ ምንድን ነው ያለችኝ? ምን አለች? ብቻ እሷን አምናሃት እንዳይሆን አምናሃት ነው? የት ደረስክ? ምነው መጀመሪያ ሰላምታ አይቀድምም? አሁን የምቀልድበት ጊዜ ላይ አይደለም ያለሁት። የት ደረስክ? እየመጣሁ ነው። ግን መንገድ እንዴት ነው ይባላል? ይኸውልህ አሁን ካንተ ጋር የምንለፋደድበት ጊዜ አይደለም። ትክክለኛ የደረስክበትን ቦታ ንገረኝ። እየደረስኩ ነው። ከጥቂት ሰዓታት በኋላ ያልሽኝ ቦታ እንደምደርስ ተስፋ አደርጋለሁ። ተስፋ አልፈልግም። አሁን ላይ የሚፈልገው የሚደረግ ነገር ብቻ ነው። ይኸውልህ ሰፈር አካባቢ ስደርስ ደውልልኝ። ቀድመን ተገናኝተን የምንነጋገረው ነገር አለ። እሺ፣ ልክ ስደርስ እደውልልሻለሁ እና ሁሉም ነገር አንቺ በፈለግሽው መንገድ ይሆናል። እሺ። መፍጠን አለብሽ። አሁን መፍጠን አለብሽ። ካለበለዚያ እንደተባለው ጨርቅሽን ጥለሽ አብደሽ ከዚህ ቤት ልትወጪ ነው። ተዋርደሽና ተሰድበሽ መውጣት የለበሽም። ያ ነገር ከመደረጉ በፊት አንገትሽን ደፍተሽ ለመኖር ያለሽን መሳሪያዎች ሁሉ መጠቀም አለብሽ። ምንም ነገር ሳታባክኝ ሁሉንም አቅምሽን አሟጠሽ መጠቀም አለብሽ። ተረዳሽኝ አይደለም? አዎ፣ ይሄን ማድረግ አለብኝ። ያለኝን ነገሮች ሁሉ መጠቀም አለብኝ። ምን ሆኜ ነው ግን በዛች እባብ የተሸወድኩት? አምባዬ አንዳንዴ የሚያጋጥም ነገር እኮ ነው። በቃ ችግር የለውም። ችግር የለውም አይደለም እንዴ? ምን አይነት ቀሽም ሰው ሆኖ ነው ባንቺ በአንዷ በሞድሽ ልጄ ላይ እጄን ያነሳሁት? ይቅርበኝ። እኔ አልተቀየምኩም እኮ ሲጀምር። ችግር የለውም። የምር ይቅር ብለሽኛል? አዎ አባዬ አልተቀየምኩም መጀመሪያ።
ችግር የለውም አልኩ አይደል? እኔም አበቀላታለሁ። አንቺ ላይ ያነሳሁትን እጄን እሷ ላይ እጥፍ በእጥፍ አነሷለሁ። አንቺ ያለቀሽውን እንባ እጥፍ በእጥፍ እንድታለቅስ ነው ማረጋት። እሰራላታለሁ። አይደለም አባዬ፣ እንደሱ አይደለም ማድረግ ያለብን እሷ በምትሄደው መንገድ እኛ መሄድ፣ ሳትቀድመን መቅደም ነው። ምን ማለት ነው? በቃ ነገሮችን ማስተካከል አለብን። እሷ በጣም እባብና ምስጥ የሆነች ሴት ነች። ስለዚህ እሷ ሳትደርስብን እኛ ነገሮችን ማስተካከል፣ ቀድመናት መገኘት እንጂ ብዙ ነገር አስባለች። እኔ ግን ከወዲሁ ተንኮሏን በደንብ አድርጌ ያውቃለሁ። ያንን ነው ማድረግ የምንችለው አባዬ። በቃ እንደዛ ነው። ሰምያለሽ? ልጅቷን ዋጋዋን ሰጥቻት ነው የመጣሁት። ሁለተኛ ከዚህ ቤት እንዳትወጣ ምንም ቃል ትንፍሽ እንድትልም አልፈልግም። ማለት እስከ መቼ? ይሄ ሰውዬ ደግሞ እዚህ ቤት ሁለተኛ ላየው አልፈልግም። አይደለም እዚህ ቤት መንገድ ላይ እንኳን ካገኘሁት አንገቱን ነው በጥስለት። ጎበዝ፣ እሱንም ማካረክ ጀግና ነህ፣ ወንድ ነህ ማለት ነው። ከወንድም ወንድ። በልጄ እኮ ነው የመጣው። በልጄ ስለመጣ አደርጓለሁ። የእሱን አንገት በጥሼ ስመጣ ደግሞ አንቺንም አልመለሽም። እሺ? እሱ ችግር የለም። ብቻ መጀመሪያ የእሱን አንገት ቁረጠው እንጂ ከዛ በኋላ ወደ እኔ ስመጣ በደስታ ፈገግ እያልኩ ነው የምሰጥ። ግን መጀመሪያ የእሱን መድማትና መቆረጥ መሞት ነው የምፈልገው። ቆይ ለምንድን ነው የእሱን መሞት የፈለግሽው? አይ ለምንድን ነው የእሱን መሞት የፈለግሽው? ምን ማለት ነው? በአንድ ልጅ አይደለም እንደ የመጣው? በአንድ ልጅ ስትይ በቤቲ ነው በእድል? ምን ነው እድል አንቺ ልጅ አይደለችም እያልከኝ ነው? አይደለም፣ 2 ልጆች ነው ያሉሽ። 2። እሱን ትክክል ብለሃል። እሳት ካየው ምን ለየው ይላል ያገሬ ሰው። 2ቱም ልጆቼ ናቸው። ይሁንልሽ። ምን ነው? አይ ምንም፣ እኛ ያልሽውን ነገር አልተቀበልኩሽም። አልገባኝም። ሁሉን ነገር ጊዜ ይፈታው። ጊዜ ሲፈታው ያልኔ ሁሉ ነገር ይገባሻል። ሄሎ። ወይ ጓደኛዬ፣ ለአስቸኳይ ነገር ፈልጌሽ ነበር። እሺ፣ ምን ተፈጠረ? ምን ሆነሻል? ምንም አልሆንኩም፣ ግን በጣም ነው የምታስፈልጊ። የት ነው ያለሽው? እኔ ያለሽበት እመጣለሁ። እንድትመጪ እንኳን አይደለም። ቆይ እና ታዲያ ምንድን ነው? ቴሌግራም ላይ አንድ ምስል ልኬልሻለሁ። እሱን ይሁንና የምንሰራው አንድ ነገር ይኖራል ከአንቺ ጋር። አልገባኝም። ሁሉም ነገር አስፈላጊ በሆነ ሰዓት አስረዳሻለሁ። አሁን ግን አንድ ሰውዬ እንድትማርኪልኝ እፈልጋለሁ። ወይ ምን እያልሽኝ ነው? አባዬ እኮ እጁን አነሳብኝ። ሊመታኝ ነበር እኮ። እንደዚህ ያደረጉትን እያንዳንዳቸውን ዋጋቸውን ነው የምሰጣቸው። አቤት? ቆይ እንዴት? እኔ ምንም አልሆንኩም። አሁን በጣም ደህና ነኝ። ሁሉ ነገር ደግሞ ሰላም ነው። ባይሆን አሁን ፎቶውን ይሁንና ከአንቺ ጋር ማድረግ ያለብንን ነገር በደንብ እናወራለን። እሺ፣ በስነ ስርዓት እረዳሻለሁ። እሺ ጓደኛዬ፣ ስለምትረጂኝ በጣም አመሰግናለሁ። በቃ ፎቶውን አይተሽ ደውይልኝ። እሺ? እሺ።